ሃይ ውዶቼ እንዴት ናችሁ? ኢት ኢዝ ሚ ሚካኤላ ካሊፎርኒያ። ያው ኦሪጂናል ስሜ ሚካኤላ ነው። ዳስዋይ የምወደው ስሜ ደግሞ ኦሬዲያ አዲስ ስሜ ማለት ነው። ምን ማለት ነው? ቀይ ምልክት ባዲ ማለት ነው። ትርጉሙን ደጋግሜ የምነግራችሁ ዳስዋይ ኮንፊውዝ እንዳትሆኑ ባዲ ማለት ነው። ነን ስንት ስም ነው ያላት እቺ ልጅ ብላችሁ ደግሞ እንዳትደናገጡ። ረድ ነኝ አሁን ማለት ነው። ቀይ መስመር ላይ ነኝ። ከዛ ቀጥሎ ደግሞ ሬዲያ ተመቸኝ ማለት ነው። ኔክስት ኔሜ ይሆናል ባይዴ ማለት ነው። እነን ማለት ነው እስሚ ካሊፎርኒያን ገርል እስሚ እነን እንዴት ናችሁ? ሰላም 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 እያልኩኝ ነው። እና ሙዶችዬ ማለት ነው ባለፈው ምለውን ነገር ባይዶይ ግልጽ ነው የማደርገው። እንደነገርኳችሁ እኔ አሁን በዛውም ፍቅረኛ የለኝም፣ ሲንግል ነኝ፣ እጮኛም የለኝም። እኔ ማላውቀው እጮኛ ካለ አይደለም፣ እጮኛም የለኝም፣ ፍቅረኛም የለኝም። አይ ሃቭ ኖ ናቲንግ። ግን እኔን የሚያስቡ ወንዶች በጣም ብዙ አሉ። አይ ዶንት ኖ ዋይ ለምን እንደሚያስቡ። እኔ ግን የሚመቹ ወንዶች አሉ፣ የምወዳቸው ወንዶች አሉ። እንደነገርኳቸው ባዴ ማለት ነው። አለዋሽም። አሁን ላይ ሞር ተኔ ነበረው ያው እንደነገርኳቸው ነው። ባልደጋግመው ጥሩ ነው ባዴ ማለት ነው። ታነር ነበረ፣ ደስ የሚል ስሜት ነበረው ነበረ። ግን ሁላቸውም ደስ ናቸው ለኔ፣ ምንም ማለት አይደለም ባዴ ማለት ነው። አንዱን እንትን ሰው ማጣላት አልፈለገም። ያው እኔ ባዴ ማለት ነው የምሽሸው ከመፍራት እየተነሳ ነው። ሌላ ታሪክ ኖርበት አይደለም። ደግሞ መሪ እንደነገርኳችሁ ሰው ውስጥ ጣልቃ አትግቡ። ጣልቃ ገቢዎች ይዋደዱ ሰዎች ታጣላላችሁ። እንን ማለት ነው አንዳንድ ጊዜ እየረዷችሁ እያስመሰሉ እንጀራችሁን ነው የሚዘጉት። እንን ማለት ነው። ስለዚህ እርዳታ አያስፈልገንም በሏቸው ባይ ማለት ነው። እኔ በትንሽ ነገር አልናደድም፣ ግን ማስመሰል አልወድም። እንደነገርኳችሁ ኤኒሞር ምንም ነገር የሌለበት ቦታ ማስመሰል አልወድም። ይኖዋት ናጽነትሽን አተሽ ለብተን አተሽ ምን አተሽ አንደን ደግሞ ሀሜት ምናምን ነገር ጥሩ አይደለም ውዶች። ልነግራችሁ የምፈልገው እንደነገርኳችሁ እኔ በጣም ናጽነት አለኝ። አሁን ለቤ ውስጥ ያንን እያለ እኔ ሌላ ወንድም ያዝ እችላለሁ እንደፈለግኩኝ፣ ግን ራሴ ስለማልፈልግ ነው እንጂ ማንም የሚከለክለኝ ነገር የለም በዚህ ጉዳይ ላይ እንዳገቡብኝ። ምክንያቱም እኔ ፍቅረኛ አለኝ የምለው እሱም እንደ ፍቅረኛ ሲቀበለኝ እኔም እንደ ፍቅረኛው ሲቀበለውና ስንነጋገር ብቻ ነው። ዳስ ዋይ ከዛ በፊት ግን አይ ዶንት ኬር አባውት ናቲንግ። እኔ ነኝ የተጎዳሁት፣ እኔ ነኝ ያፈቀርኩት። የሌላ ሰው ስሜት አይገባኝም። እሱ ይወደኛል አይወደኝም የማውቀው ነገር የለም። የእውነት መውደድ ነው የውሸት መውደድ ነው አይ ዶንት ኖ ይነዋት እየሰራብኝ ነው አፍቅሮኝ ነው አይገባኝም። ምክንያቱ እኔ ጋር የሚመጡ ሰዎች የእውነት ወዶኝ አይደለም ብዙ ጊዜ እንደዚህ ማለት ነው። አይ ዶንት ኬር አባውት ናቲንግ ዩ ኖ ዋት። ስለዚህ እናንተ ማድረግ ያለባችሁ ነገር መጀመሪያ አድርጉ ባዴ ማለት ነው። አሁን ህግም እንደዛ ይላል ማለት ነው። አይደለም ሌላ ሰው የገዛ ልጆቻችሁን እንኳን ትቀማላችሁ የሚገባቸውን ነገር የማታደርጉላቸው ከሆናችሁ ባዴ ማለት ነው። ስለዚህ ማለት ነው ውዶች እኔ ባዴ ማለት ነው ዳስ ዋይ ፍሪክሊ እኔ በጣም በናጽነት መግለጽ ስለምፈልግ ነው እንጂ ያለሁበትን ሁኔታ I don't care about nothing. My life is my life. እኔ ሲጀመርም የእውነት ሪስፔክትፉል ነበርኩኝ ማለት ነው ለወንድም እህቶቼ። የሆነ በቃ ላይክ አታድርጊ የተዋልኩትን ነገር ላለማድረግ ሞክር ነበረ። ግን ኦቨር ፍቅር ከያዘኝ ወይ የሆነ በቃ ላይክ ማድረግ የምፈልገው ነገር ሳላደርግ ወደ ኋላ አልልም ነበረ። እነርሱ ማለት ነው ወዶች ያለ ነገራችሁ ያመፋለቀው ነገር ማለት ነው። እንዳጋጣሚ ሆኖ ደግሞ ላይክ እኔን በብልሃት ነበር የሚይዙኝ። በቃ አይዞ ችግር የለውም
ልታርጊያለሽ ምናምን ብለው ከዛ ይጫወቱብኛል ባዲ ማለት ነው። ግን እንዳሁኑ እያቃጠሉ እንትን እያስገቡ ምናምን ነገር አይደለም ባዲ ማለት ነው። በጣም ደስ በሚል ሁኔታ ምናምን ነገር አሁን እንትን ነው ምናምን ነገር መድኃኒት ከእንትን ጋር ከላልሶ እንደመስጠት አለ አይደል? አሁን ህጻናቶችን እንደዛ እንደሚያደርጉ ባዲ ማለት ትልቅ ሴት እያለው እንኳን እንደዛ ነበር የሚጫወቱብኝነን ሰው ሁሌ ነበር እንደዚህ ብዬ ሰዓቸው ያው አላመንሽንም አይደለም ነበር የሚሉኝ። አይ ያው ቢሆንም ያሳምኑኝ ነበረ። እምን ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ ማለት ነው ስለዚህ አሁንም የፈለኩትን ነገር ለማድረግ መብት አለኝ። እኔ ክብር በጣም ነው የምወደው ባዲ ማለት ነው። ላላከበረኝ ሰው ባዲ ማለት ነው ብወደውም አይደለም ከያባናት በሱ ስለሱ ግድ የለኝም ባዲ ማለት ነው። በልክ ነው ስሜት የሚሆነው ባዲ ማለት ነው። ኢቭንም ላይፍ ውስጥ የሚመጣም ለምን እንደሚመጣ ለምን እንደሚቀርበኝ አላውቅም ባዲ ማለት ነው። ሳምታይምስ ያ በምትፈልጋቸው ታይም የማይመልሱልሽን ሰዎች ባዲ ማለት ነው። አንዳንዴ ህይወትሽ ውስጥ ሲመጡ መንገድ ሲያጡ ሰዎቹ መልእክተኞች ናቸው። እነዛ ሰዎች ባዲ ማለት ነው። በቃ ልክ ቻንስ ባጡ ታይም እናንተ ተመቶ ይላሉ ባዲ ማለት ነው። እንደን ሰው ማለት ነው። ውዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ የኔ ህይወት እንደሆነ እንድታውቁ ፈልጋለሁ። እኔ ማንም ፈርቼ ከምንም ነገር እንደማልቀር በተለይ በወንዶች ጉዳይ ላይ ልነግራችሁ ፈልጋለሁ። ለራሴ ስለምሰጋ ህይወቴንም ራሴንም ስለምፈልግ ለራሴ ስል ብቻ ነው የምተወው ባዲ ማለት ነው። ያ ኢቭን እኔ ባዲ ማለት ነው አንዳንድ ሪሌሽን ፈልግ አይደለም የምንጀምረው በጣም እየደበረኝ ባዲ ማለት ነው። ለምንድን ነው አሁን በጣም የምትገረሙ ሰዎች አላችሁ? ዋይ ፍቅረኛ ማትይዝ ዋይ ፍቅረኛ እኮ አይደለም በቃ ሰዎቹ ስለ ሴክስ ነው የሚጨነቁት። አሁን እኔ አንዳንድ ሰዎች ማለት ነው በጣም እንትን እንድታደርግ የሚፈልጉት ለምንድን ነው መሰላችሁ? ሁሌ በቃ ፍቅረኛ ይዛሉ ከፍቅረኛቸው ግንኙነት ያደርጋሉና ከዛ እሱ ነገር ያስጨንቃቸዋል ባዲ ማለት ነው። አንቺ ዝም ስትይና በጣም ስለሚያስጨንቃቸውና ስለሚደብራቸው ቢያንስ እንኳን የሆነ ስታናገሪ ማለት ነው አፈቀርኩ ምናምን ነገር ስትይ ብቻህን አፈቀርኩ ማለት ነው ይደብራል ባይ ማለት ነው። አይደለም አሁን እኔ ድሮ መጀመሪያ ፍቅር ሲይዘኝ እንኳን ይሄን ያለ እንትን አላልኩበትም ባይ ማለት ነው። ሁሉም ሰው እየረዳኝ ነበር ወንዳቸው ሰዎች እንደሱ ማለት ነው። ወዶቼ ልነግራችሁ የምፈልገው ነገር ማለት ነው እኔ ብቻ የምሰራው ነገር አልነበረም እና ከይም ጠርግ ይበላል የተከተልኩት ሰው የለም። አይስፖርት ጋር ነው የምላችሁ። አልከተላቸውም። ጥሩ ነገር እመኝላቸዋለሁ ግን በፍጹም አልከተላቸውም። አይስፖርት ጋር ነው የምላችሁ። አሁን ሴት ልጅ ኮራ ስትል አይደለም የሚያምርባት ኮራ ስትል ልክ እኔ ኩራት ማለት ነው አሁን በቃ ላይክ ምናምን ነገር አልመልስለትም ምናምን ነገር አይደለም አይደል? እንደለማመጠኝ አይደለም አይደል? አሁን ኩፉ ነው ከሆናችሁ እኔንም ኩፉ ነው የምሆንባችሁ። የእሱን ነገር ማወቅ አለባችሁ። የነገርኳችሁ ነው ሁሌ የምለኝ ነኝ ለኛ ባልሆንም አይሆንልኝም። በትክክለኛ መንገድ የማይመጣ ሰው አይደል ማለት ነው። ይነዋት ስለዚህ እኔ ሁሌም ሰው እንዲያደርገኝ ያልኩኝ አላማርርም። ግን ወንዶች እኔ ጋር የሚመጡት በግዴታ ለምንን በግዴታ ማስፈራራት ነው አሉና አላውቅም። ጋብቻ ጥንቅር ብለው በቀርስ ምን አገባኝ? ምን ስራ ለማግባት ነው እንዴ የመጣሁት? ለምን ባናታ አትተከልም? ምን አገባኝ? እንደነሱ ማለት ነው ወንዶች ልነግራቸው የምፈልገው ነገር ማለት ነው። ስለዚህ ማለት ነው እኔ ባዲ ማለት ነው እንደዚህ ቀርቤ የምርቃቸው ልክ እነርሱ ደግሞ ህይወቴን ውስጥ ወጥቶ እንደፈለጉ ወጥቶ ገብቶ ይሄዳል ነበር ሴቶቹ። እኔንም እንደዛ ነው ባዲ ማለት ብድሬን የሚመለስኩ። ግን ደግሞ ልንገራችሁ የምፈልገው ነገር ማለት ነው ያው እነርሱ ስራ ብሎ ነው የሚያደርጉት ነገር ባዲ ማለት ነው። እኔ ግን አይ ዶንት ኬር ስለዚህ ማለት ነው አሁን
አሁን ሄደች የኔን ወደደች የኔን ከምትሉ ባዴ ማለት ከእናንተ ጋር ያለ ሰው ጠበቅ ማድረግ ነው ባዴ ማለት ነው። ከዛ ቀጥሎ ደግሞ ወደ ነገራችን የምፈልገው ነገር ምንድነው መሰላችሁ? ይሄ እንትን ሀበሻ አንድ ጊዜ የሆነ ነገር ከሰጠ ወይ ሴት ልጅ ወይ የሆነ ነገር ከሰጠ በያዝከው ታይም ጠበቅ ካላደረግከው ከቤት እስክትወጣ ድረስ ነው የሚጸጸተው። መልሰው በቃ አይሆንም ተው ነው የሚለው ባዴ ማለት ነው። ስለዚህ ማለት ነው ከሀበሻ ጋር ኃይል ያስፈልጋል። ሀርድ መሆን አለብህ፣ ጠንካራ መሆን አለብህ። እሺ ምናምን ብለህ ቁጭ ማለት አለብህ። እሱን ነገር መቻል አለብህ ባዴ ማለት ነው። ሁሌም አውቃለሁ አምናለሁ እንዲሆናለሁ ምናምን የሚባል ነገር የለም ባዴ ማለት ነው። ብዙ ጊዜ በራስ መተማመን ጥሩ ነው፣ ግን አንዳንዴ ባዲ ማለት ነው ማስተዋል የሚባል ነገር ነው ባዲ ማለት ነው። አንዳንዴ አስተውሉ ባዲ ማለት ነው። እንደን ሰው ማለት ነው ወዶች ነገራችሁ የምፈልገው ነገር ማለት ነው። እንደን ያኔ ከመለስክለት መቼም አታገኘውም ያንን ነገር ባዲ ማለት ነው። የራስን ነገር ነው እንዲህ የሚቆምርክ ከራሱ የሚሰጥ ምንም ነገር የለም ሀበሻ ቅርስ አድርጎልኝ የሚሰጡ አሉ፣ ግን አንዳንድ ጊዜ ማለት ነው እነዚህም ብለው አሉ ቀሽም ሰዎች ስለሆኑ ባዴ ማለት ነው። ሸይን ሳይዛቸው ብዙ ነገር ላይ የሚንቀላቀሉት ባዴ ማለት ነው። እነርሱ ምንም አይመስላቸውም ባዴ ማለት ነው። አሁን ግድ ያላቸው ሰዎችና በጣም ለእነርሱ የሚያስቡ ከሆነ ግን ሌላ ቤተሰብ በሌላ በኩል ሊሰራብቅ ይችላል፣ ሌላ ነገር ባዴ ማለት ነው። ግን ቁም ነገር ያላቸውና ትክክለኛ መንገድ ያላቸውና ትክክለኛ ሰዎች አይደሉም እንደዛ የሚያደርጉ ሰዎች። እንደን ግድ ሊኖርህ አይገባም። የስ እንዲሁም ወደ ራስ ልታቀርበው ይገባል። ግን ደግሞ አንተ ያንን ሰዎች ወደ ራስ ስላቀረብካቸው ለነርሱ ግን ጥሩ ምላሽ፣ መጥፎ ምላሽ፣ ንቀት፣ ትርፍ ንግግር አያስፈልግም። ሀበሻም ቢሆንም ባይ ማለት ነው ልጆች ነገራቸው የምፈልገው ነገር ማለት ነው። ከተናገሩ ግን ቅልጥ አድርጋቸው ባይ ማለት ነው። እኔ ስሜት አለኝ ባይ ማለት ነው። ሲናገሩ ባዲ ማለት በጣም መቀላለጥ አለባቸው ውዶች። ለነገራችን የምፈልገው ነገር ማለት ነው የተደፋ ይደፋ ባዲ ማለት ነው። እኔ እንደዛ ነኝ ብቻ ማለት ነው። ከዛ ውጭ ግን ማለት ነው ትርፍ ንግግር ያላምንበትም ባዲ ማለት ነው። አንተ ሰው ማለት ነው ውዶች። ለነገራችን የምፈልገው ነገር ማለት ነው። ከዛ ቀጥሎ ደግሞ ምንድነው ልላችሁ የፈለኩት ልነግራችሁ እየፈለኩት ማለት ነው ውዶቼ። ያው ስለዚህ አሁን ታይም ላይ ሲንግል ነኝ፣ ትርክ ነኝ፣ ማንም ምንም የምትከለክለኝ ነገር የለም፣ ራሴ ነኝ። እኔን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። እኔ ቢወዝ ዘመኔ ማለት ነው ከማልወደው ወንድ ጋር ከምተኛ ኦ ማይ ጋድ እንደሱን ያህል የሚያስጠላኝ ነገር በች ምድር ላይ የለኝም። አሽርቱ ጋር ነው የምላችሁ። ሁሉም ሴት ታስመስላለች፣ ሁሉም ሰው ያስመስላል። ግን ሳያፈቅሩ ፍቅረኛ የሚያስከባድ ነው፣ ከባድ ነው። በቃ ምንም ፍቅር ሳይኖራችሁ፣ ምንም ስሜት ሳይኖራችሁ፣ ምንም ነገር ሳይኖራችሁ ከባድ ነው ወንዶች። ልነግራችሁ የምፈልገው ነገር ማለት ነው። በዛ ላይ አንዲ አይዶን አላቅም በቃ የእናንተ ተቃራኒ ስለሆነ ነው ይሁን አላቅም። ያንን ሰው የማትወዱ እኔ የማልወደውን ሰው የኔን ተቃራኒ ስለሆነ ነው አላቅም። በፍጹም ነው የማይስማማኝ፣ በፍጹም ነው የማንስማማው። ለምን እንደሆነ ታውቁታላችሁ። በቃ አሁን የምትወደውን ሰው የሚመሳሰልህን ሰው ነው በጣም የምትወደው፣ በጣም ካፈቀርከው በጣም የሚመሳሰል የሆነ ነገር ግን ልትስማማ ትችላለህ። በቃ ለአንተ ሩህሩህ ነው አይደል ነው አላውቅም። ለአንተ ይዋህ ይሆናል ባዲ የዋህ እንኳን ባይሆንም ለአንተ ደህና ይሆናል። በጭራሽ ግን ለሱ ስሜት የሌለህን ሰው ግን ኢቭንም ጥላትህ ሊሆን ይችላል፣ ያንተ ተቃራኒ ሊሆን ይችላል። ብዙ ነገር ስላለ ማለት ነው ጋይሶቼ። በቃ ኢቭን በቃ ሌላ ተንኮል ማለት ነው። እሱ ኔጋቲቭ ሲያስብ አንቺ ፖዚቲቭ ታስቢያለሽ፣ እሱ ፖዚቲቭ ሲያስብ አንቺ ኔጋቲቭ ታስቢያለሽ። ስለዚህ መቼም መግባባት የሚባል ነገር የለም። በቃ
እንደርሶ ማለት ነው ወንዶች ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ እንደዛ አይነት ነገር ለኔ በጣም ከባድ ነው ማለት ነው። አሁን ስሜት ምናምን የሚባል ነገር የለም። እኔ ስሜት ማለት ነው ሰማይና መሬት ቢገለበጥ እኔ ምንም አይነት አስመሳይ በኋላ ሰው ብሰልልም አሁን ምንም ቢሉኝም ማለት ነው ኔቨር ኤቨር የሚከብደኝ ነገር ቢኖር ማለት ነው የማልወደውን ሰው መቀረብ፣ ከሱ ጋር መጫወት እንኳን የሆነ ሰውነቴን እንኳን ሲነካኝ ማለት ነው በጣም ያስጠላኛል። በቃ ቅለሸልሸኛል፣ በቃ ይደብረኛል፣ ስሜቱ ያስጠላኛል። በቃ ኦቨር ልነግራችሁ አልችልም ማለት ነው። እንትን ማለት ነው አሁን እልህ ይዞን ለዛ በቃ ከማንወደው ሰው ጋር ስንጀምር ማለት ነው ጊዜ ልንፈጃ አንችልም ማለት ነው። ሌሊቱ እንኳን እንዴት ይነጋልናል ነው የምንለው። ቀኑ እንዴት ይመሽልናል፣ ሌሊቱ እንዴት ይነጋልናል። በቃ ላይክ የገባንበት ወጥመድ ሆኖ ነው የሚሰማን እንጂ የሆነ ጥቅም እንኳን አይታየንም ማለት ነው። ወንዶች ለነገራቸው የምፈልገው ነገር ማለት ነው በጣም የሚያስጠላን፣ በጣም የሚደብረን። በዛ ላይ ደግሞ ደባሪ ሰው ከሆነ፣ በዛ ላይ ደግሞ ዝም ብሎ ቆሻሻ ሰው ከሆነ ማለት ነው። አሁን እኛ ሴቶች ብዙ ነገር እንታገሳለን፣ ግን ደግሞ አንዳንድ ጊዜ በቃ እልም ያሉ ጅሎች አሉ ማለት ነው። የማናውቃቸው ሰዎች ከሆነ በቃ የማንወዳቸውና የማናውቃቸው ከሆነ ማለት ነው ዝም ብለን ስንቀርባቸው ሰው ዝም ብሎ አይቀርም። እነን ማለት ነው ወንዶች ላይ ነገራቸው የምፈልገው ነገር ማለት ነው የሆነ ስሜት የሌለው ነገር በጣም ይደብራል ማለት ነው። በቃ አንዳንድ ሰዎች ይረዱሃል ማለት ነው። እማትወዳቸው እያሉ ማትወጂ ወንድ እንኳን ብትቀርቢ እሱ በቃ ስሜትሽን ይረዳሻል፣ ይታገስሻል፣ ብዙ ማትፈልጊው ነገር አያደርግም ምናምን ነገር ይረዳሻል ማለት ነው። እንደማትወጂው ሲያውቅ ማለት ነው። ሰው ሁሉም ሰው ሊወድ ስለማይችል ማለት ነው ይረዳሻል። አንዳንድ ሰዎች ግን በጣም በቃ ላይክ በጣም ተወዳጅ እንደሆኑ ይመስላችኋል። በጣም ሌላ ነገር ያስባሉ እና በጣም አስቸጋሪ ናቸው። እነን ማለት ነው እኔ ብዙ ጊዜ የማያቸው ሰዎች በጣም ህፃን ይሆኑብኛል ማለት ነው። እኔ በተፈጥሮ ደግሞ በጣም ህፃን የሆነ ሰው አልወድም። በቃ አንዳንድ ጊዜ አይሰወጥ ጋር ነው የምላችሁ ፍንክት አድርጊው ነው የሚመጣኝ ማለት ነው። አንድ በቃ ይሆናል አይደለም የሚደብር ጥያቄም ጠያቄኝ ከሆነ ምናምን ነገር ማለት ነው በቃ ላይ ግልብጥ ላደርገው ነው የሚመቸኝ በጣም ነው የሚደብረኝ ማለት ነው። እንደሱ ማለት ነው ወዶች ለነገራችሁ የምፈልገው ነገር ማለት ነው። አሁን ፈርቶ በቃ ጭብጥብጥ የሚል ሰው ምንም አይመስለኝም ይደብረኛል። እንዲሁም ማለት ነው በቃ ይሆነ ማለት ያስጠላም ሰው የማይነካኮ ሰው ከሆነ ግን የነገራችሁ የምፈልገው ነገር ማለት ነው እኔ ጠንካራ ሰው እንደፈለገ የሚያወራ ሰው ደስ ይለኛል ማለት አሁን የሆነ ኮንፊደንስ ያለው ሰው አሁን ህፃን ያልሆነ ሰው አሁን በቃ ሰው ይጨነቃል በዚህ ካልኩት ምናምን ነገር የሚል ሰው አይመቸኝም። በጣም እንደፈለገ ማውራት አለበት ሰው እኔ ጋር ግን ማለት ነው አሁን የሆነ ማብሸቅ ምናምን ነገር ሳይሆን ማለት ነው ኖርማሊ ሰው ማለት ነው ወዶች ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ እንደዛ አይነት ነገር እኔ በጣም ከሚደብረኝ ነገር ነው በዚች ምድር ላይ ልታውቁልኝ የምፈልገው ነገር ማለት ነው። ምንም በጣም ነው እንትን በቃ እኔ ላይክ በጣም አንዳንድ ሰዎች በጣም ፊታቸው ላይ ይታያል። እኔ ግን ለሰው ስለምጨነቅ ነው አይደል አላውቅም በቃ ይሆናል አይደል አላውቅም። አሁን በጣም እንትን ማድረግ አይመቸኝም ማለት ነው። በቃ አሁን ካልቀረኝ ማለት ነው ላይክ አሁን ብዙ ነገር ባለል ደስ ጥሩ ነው ምናምን በለውዬ ከውስጤ ጋር ነው ማወራው እና ከውስጤ ጋር አወራለሁ ምናምን ከዛ ግን ሰዎቹ ምን ያደርጉኛል መሰላችሁ
በቃ ግግም ብሎ በቃ ላይ በጣም ሌላ ነገር ያስባሉ። አንቺ ደብሮሽ አቀለሽልሾሽ ምናምን ነገር በጣም አስጠልቶሽ እያለ ማለት ነው፣ እኛ አስጠልቶኝ እያለ ማለት ነው። ሰዎቹ ግን በቃ ሌላ ነገር ያስባሉ፣ ጉራ ምናምን ነገር እንን ሰው ማለት ነው። ወንዶች ላይ ነገራቸው የምፈልገው ነገር ማለት ነው። አንዳንድ ሰዎች ስለ ሴቶች ስለሚያሳዩ ናቸው። አንዳንድ ጊዜ ግን በጣም ነው የሚደበረው ባዲ ማለት ነው። አንዳንድ ሰዎች እንኳን በቃ ዳይሬክትሊ እንዳለ የሚረዱ ሰዎች አሉ ባዲ ማለት ነው። ምን ያህል እንደምትወጁ እራሳቸውን አይሸውዱም፣ አምነው ይቀበላሉ። ምንም አይመስላቸውም። ምንም አይመስላቸውም ባዲ ማለት ነው። በቃ ሁሉም ነገር እንዳለ ይረዳሉ በዚህ ምድር ላይ ባዲ ማለት ነው። የሚወደህን ሰው የምትወደው ግን የማይወደህን ሰው እንዳለ ይረዳሉና ምንም አይመስላቸውም ባዲ ማለት ነው። እንደ ሰው ማለት ነው። አንዳንድ ሰዎች ግን በጣም የሆነ በቃ አይደለ ህፃን ናቸውና በጣም ይከብዳል ከህፃን ሰው ጋር በዚህች እድሜ በቃ እኔ በ26 አመቴ ምናምን ነገር በ27 አመቴ ከህፃናት ጋር መከበድ ነው። ህፃናት ካላቸው ሰዎች ጋር ማለት አሁን በጥሩ ሳይድ እኮ እኔም ህፃን ልብ ነው ያለኝ ባዲ ማለት ነው። በጥሩ ሳይድ ባዲ ማለት ነው። ግን እነርሱ በቃ ይሆን ያለ አይደለ አስተሳሰብ የሌለው ለሰው ክብር የሌላቸው ምናምን ነገር በቃ እንደዛ አይነት ነገር ባዲ ማለት ነው። እንደዛ አይነት ነገር አይመቸኝም ባዲ ማለት ነው። እነሱ ሰው ማለት ነው ሲጀመር የማልወደውን ሰው አልወድም። ሲቀጥል ደግሞ ይሄን ያለ ዝሙት አልደግፍም ባዲ ማለት ነው። እንዴ ነገራቸው የምፈልገው ነገር ማለት ነው። እኔ ሞር ዝሙት አልደግፍም። አይ ሰው ባገኘውን ባዲ ማለት ነው ለሴክስ ብቻ አይደለም ያገኘው እንትን የምለው ምንም አይመስለኝም ባዲ ማለት ነው። እንደዛ አይነት ነገር በቃ እንደየእንትኑ ባዲ ማለት ነው። ዝም ብለው የሚፈጠር ነገር የለም ባዲ ማለት ነው። እነን ማለት ነው እንዴ ለነገራችሁ የምፈልገው ነገር ማለት ነው። ስለዚህ ማለት ነው እንዴ አሁን በጣም የሚዋደዱ ሰዎች ማለት ነው አብረው የማይተኙት ላይክ ስሜታቸው በጣም ተመሳሳይ ነው፣ አላማ አላቸው ማለት ካልሆነ በስተቀር ከባድ ነው ማለት ነው። አሰርና እሳት አንድ ላይ እንደማድረግ ነው ባዲ ማለት ነው። ሁለተኛ ነው የምነግራቸው። በጣም የሚዋደዱ ሰዎች አንድ ላይ ውለ አንድ ላይ ማደር በፍቅር አይን ነው ባዲ ማለት ነው። በሌላ ሳይድ በጣም ከባድ ነው። ከዛ በስተቀር ግን እኔ ግን ኖርማል ነው፣ ለኔ ግን ኖርማል ነው ባዲ ማለት ነው። እኔ በጣም በወደውም ባዲ ማለት ነው ሴት ስለሆንኩኝ ምንም አይመስለኝም። ወንዶች አይደለም ለኔ ሲምፕል ነው ባዲ ማለት ነው። እንዲሁም በቃ በጣም ከምወደው ሰው ጋር እንደነገርኳችሁ ማለት ነው። በተለይ የህፃን እንትን ነው ባዲ ማለት ነው። በቃ ጋቢናው የሚመች ከሆነ ማለት ነው እኔ ስለ ጋቢና ነው የማስበው። እና አንዳንድ ሴቶች ግን ባዲ ማለት በጣም ራስ ወዳድ ሴቶች አሉ እንደኔ ባዲ ማለት ነው። እንደ ሰው ማለት ነው ልጅ ልነግራችሁ የምፈልገው ነገር ማለት ነው። እኔ ደስ የሚለኝ ምንድነው መሰላችሁ? በጣም ከወደድኩት ሰው ከሱ ጋር በመሆኔ ብቻ ነው ደስተኛ የምሆነው። ግን ደግሞ ደስተኛ የምሆነው ለምንድነው መሰላችሁ? እሱ ያለበት አካባቢ ሲሆን ብቻ አይደለም ደስተኛ የሚሆነው፣ የእሱ ፍቅረኛ ሆኜ ከሱ ጋር ሲሆን ነው ደስ የሚለኝ ባዲ ማለት ነው። ስለ ሴክስ ስለ ሌላ ነገር ምንም አይመስለኝም ባዲ ማለት ነው። ልጅ ለነገራችሁ የምፈልገው ነገር ማለት ነው ምንም አይመስለኝም ካልኳችሁ ማለት ነው። ብዙ ዝምታ አልደግፍም እውነት ለመናገር ባዲ ማለት ነው። አልደግፍም እውነት ለመናገራችሁ ይቅርታ አድርጉልኝ፣ አልደግፍም። ግን ቢፈጠር ምንም አይመስለኝም እንን ማለት ነው። ልጅ ለነገራችሁ የምፈልገው ነገር ምን አይነት ሰዎች እኔ ምን አይነት ሰው መሰላችሁ? እንደዚህ አይነት ባህሪ ተዋለው። ግን በጣም ሰው ከወደድኩኝ በቃ ሰው ከተቀመጠ እቀመጣለሁ፣ ሰው ከተነሳ እነሳለሁ። ለራሴ ብቻ የሚል እንትን የለኝም ባዲ ማለት ነው። ግን ችግር ካለኝ እናገራለሁ ባዲ ማለት ነው።
እንደዛ ቢሆን ጥሩ አይደለም ምናምን ነገር ማለት ነው። አሁን በኖርማሊ ማለት ነው አሁን በጣም አብሮ መተኛት እንትን የሚል ከሆነ ማለት ነው አንድ ሳይድ እንትን ካለ ላይክ ለምን እንደዛ ቢሆን ጥሩ አይደለም ማለት እንደዚህ አይነት ችግር ሊፈጠር ይችላል ምናምን ነገር ቀስ ብሎ ማስረዳት እሱን ባዴ ማለት ነው። ጠባይ እያየው ባዴ ማለት ነው። ያው አይደን አላውቅም አፍቃሪ መሆን ይሆናል ባዴ ማለት ነው። እኔ ሰው በጣም ከወደድኩት ባዴ ማለት ነው በጣም ከወደድኩት ሲቀመጡ መቀመጥ ሲነሱ መነሳት በቃ ለብቻዬን የማደርገው ነገር ምንም ነገር የለም ባዴ ማለት ነው። አሁን ላይክ ፈረንጆች አሉ ብዙ አይነት ፈረንጆች አሉ፣ ግን እንለያያለን እንደ ሰዎቹ። እኔ በጣም የሀበሾችን እንትን ለምጃ ያለው ባዲ ማለት የሀበሻ ጠባይ ማለት ነው። በአንድ በሳይድም የሀበሻ ጠባይ በጣም አሪፍ ነው ባዲ ማለት ነው። ደስ ይላል ባዲ ማለት ነው። እንደን በጣም በቃ ላይክ አፍቃሪ ናቸው። መረጋጋትና በቃ ረጋ ማለታቸው ያፍራሉ፣ ይረጋጋሉ። በቃ ብዙ ጊዜ አይሶርት ጋር ነው የምላቸው አንዳንድ ሀበሻ ሴቶች ባይዘይ ማለት ነው አይነካኩም። ወንድ ልጅ በቃ ዘሎ ምናምን ነገር አይሰሙም ምናምን ነገር እንደም ደስ ይላል ባይ ማለት ነው። የአንዳንድ ሀበሻ ሴቶች ጠባይ ማለት ነው። በተቃራኒ እንዲሁም ከነጮች ኦቨር የሆኑ ሴቶች አሉ ሀበሻ ሆኖ ባይ ማለት ነው። እንዲሁም በቃ በጣም በቃ የሚያሳብዱ ወንዶች እንደን ማለት ነው ወንዶቼ እንደን እኔ ያው እንደዛ አይነት ሰው ይረዳኝ ይሆናል ብዬ ተስፋ አድርጋለሁ። ግን እሱ ነገር ጊዜያዊ ነው እኔ ጋር እሱ ጊዜያዊ ነው እንዳትሸወዱ። ለምን ካላችሁኝ በጣም ሲቀመጥ በጣም ኦቨር ከሆነብኝ ሰው ኬርፉል ነው የምለው ባዲ ማለት ነው። ስርዓት ያዝ ነው የምለው ባዲ ማለት ነው። በተለይ ማለት ነው የትኛውንም ቦታ ሲዝረከረክ ማለት ነው እኔ ጋር እንደፈለገ ይተኛል። ከዛ ሌላ ቦታ ሄዶ ሌላ ነገር ይሄ እንደዛ አይነት ነገር አይመቸኝም። ግን ማለት ነው ውዶቼ ለነገራችን የምፈልገው ነገር ማለት ነው እንትን ማለት ነው ያው ህፃን ልባልኝ የምላችሁ ከዚህ ነው ባዴ ማለት ነው። እንትን ሰው ባዴ ማለት ነው። አሁን አንዳንድ ሰዎች ትዕቢት አላቸው ባዴ ማለት ነው። ለምን ደሰብ አልኩኝ ለምን እንደዚህ የተናኩኝ ምናምን ነገር አላቸው ባዴ ማለት ነው። እኔ ግን የመታገስ ባህሪ ያለኝ መታገስ ይሁን አላቅም፣ ግድ የለሽነት ይሁን አላቅም፣ ወንድነት መሆን ማለት አላቅም። ባዴ ሴት ነኝ እንደ ሰው ማለት ነው። ወንዶች ለነገራችን የምፈልገው ነገር ማለት ነው እኔ ብቻ ልውደደው ሰው በከልቤ ብቻ ልውደደው እንጂ ምንም ችግር የለውም ነው የምለው ባዴ ማለት ነው። ከልቤ ልውደደው ከወደድኩት ምንም ችግር የለውም። ምክንያቱም ሲቀርበው አይደበረኝም፣ የሆነ ነገር ሳደርግም የሆነ በቃ ላይ የሚያስጠላ አክት አይታይብኝም ማለት ነው። እንደን ብቻ እኔ ይውደደው እንጂ ምንም ችግር የለውም ነው ምለው ሁሌ እንደምሰሙት ማለት ነው። እንደን ሰው ማለት ነው ውዶችዬ እኔ እንደዛ ነኝ። አሁን ኢቭንም ባዴ ማለት ነው እኔ ባዴ ማለት ነው ኢቭንም የሆነ ነገር አምጪ እንኳን ብሎ ቢልኩኝ ባዴ ማለት ነው አልመለስም ነበረ በዛው ቁጭ ብዬ ማለት ነው። እንደን ሰው ማለት ነው በጣም ችግር አለብኝ አይደለም ከወንድ ጋር ማለት ነው። ኢቭን እንኳን እኔ ሴት ልጅ በጣም ከተመቸችኝ እንደዛ አይነት ባህሪ አለኝ ባዴ ማለት ነው። ራሴን አልጎዳም የእውነት ለመናገር የሆነ ራስሽን የሆነ ነገር ቢሉኝ ማለት ነው አንድ ጊዜ ካሳሱኝ ግን በድጋሚ በፍጹም ባዴ ማለት ነው። ያው በሌላ ሳይድ ግን ባዴ ማለት ነው ከሴቶችም ጋር በጣም ከወደድኳት በቃ በጣም ነበር የምወዳት እንን ማለት ነው። በጣም ነው የሰው ስሜት የምጠብቀውና በራሴ መንገድ ሁሌ አይሄድም ባዴ ማለት ነው። እንን ማለት ነው። ወንድ ደግሞ በይበልጥ ወንድ ደግሞ ስትወዱት አስቡት ባዴ ማለት ነው። የሴት መውደድ ዝም ብሎ ያለ ነገር ነው። ወንድ ልጅ ስትወዱት ባዴ ማለት ነው። በቃ እንደዛ ነኝ ባዴ ማለት ነው። ጠባይ ባዴ ማለት ነው። የሰው ፊት ደህና ነኝ ይመስለኛል። ትንሽ አነባለሁ በተለይ ካቀረብኩት በተለይ ከወደድኩት ማለት ነው። እንደን ሰው ማለት ነው ውዶች አይደለም በጣም ላፈቀርኩት ይቀርና ማለት ነው ትንሽ እንኳን ለሚስማማኝ ደህና ነኝ ባዴ ማለት ነው።
ብዙ ጊዜ እኔ ውሸት አልወድም በጣም ምናምን ነገር ኢቭን በጣም ወድጀው እንኳን አንዳንዴ ደህና ነው የምለው ደህና እንዲሆን ስለምፈልግ ማለት ነው። እንደን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። አንዳንድ ጊዜ በጣም ሴቶቹ በጣም እናበዛለን እና ወንዶቹ እንኳን እንደዛ መሀል ደስ የሚላቸው ምናምን ነገር አይመስለኝም ባዲን ማለት ነው። አንዳንድ ማለት ነው ውዶቼ በጣም በወደው ባብደለትም እንኳን ላይክ የማያስብልኝ በጣም ባለጌ ወንድ ምናምን ነገር አይመቸኝም ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። ትንሽ በቃ የሆነ መተንኮል ነው ነቃ ያለ አለ አይደል? ነቃ ያለ በቃ አሁን ሰው እንዲጠላው የማይፈልግ ሴት እንኳን እንዲርቀው የማይፈልግ እና በቃ ሰልፍሽ ያልሆነ ለጊዜው ብቻ የማያስብ እና በቃ በጣም ሴት ላይ የማይባልግ ባዲ ማለት ነው። በጣም ብልግና የማያሳያት ማለት አሁን ተወደድኩኝ ብሎ ባዲ ማለት ነው ብዙ ነገር የሚያደርግ ወንዶች አሉ ባዲ ማለት ነው። በዛ በኩል አሪፍ ከሆኑ ጎበዞች ናቸው ባዲ ማለት ነው። በዛ ላይ ትወና አንደኛ ናቸው ወንዶች ባዲ ማለት ነው። እንዲሁም አንዳንድ ወንዶች እንደዛ ስቀርቢያቸው ባዲ ማለት ነው ቻንስ አገኘን ብለው ማለት በጣም ጎበዝ ናቸው ባዲ ማለት ነው። እኔ በትንሹም በትልቁም ባዲ ማለት ነው አልልም ደህና ነኝ ግን ማለት ነው። እኔ ባዲ ማለት ነው እንደ ሰው እንደማከብረው የማከብረውን ያለ እንኳን ባያከብረኝም ሰው ማለት ነው። ግን ይሄን ያህል እየፈለኩ እንኳን አእምሮ አይቀበልኝም ባዲ ማለት አንዳንድ ጊዜ በጣም ደፋር ወንድ ባዲ ማለት ነው። በጣም እየወደድኩት እንኳን አእምሮዬ ስለማይቀበልልኝ በኋላ ላይ ልርቀው እችላለሁ። ለጊዜው ግን በፍጹም ልርቀው አልችልም። ስለዚህ እንደዛ ነኝ ባዲ ማለት ነው። እሱ ሳይፈልጉ እንኳን ባዲ ማለት ነው አጠገቡ እንኳን መንቀመጥ አልፈልግም አይደለም ለሰሞን እንደን ሰው ማለት ነው ወንዶች ለነገራችን የምፈልገው ነገር ማለት ነው። እኔ ፍቅር ሲባል ባዲ ማለት ነው እኔ በጣም ሰልፊሽ ናቸው አንዳንድ ጊዜ ይሆንብኛል ባዲ ማለት ነው። በጣም ስለምወዳቸው ነው እንጂ የሚያደርጉት ነገር ምንም እንትን አይሆንም። በቃ የፍቅር ትርጉም ያውቃሉ ሰዎች ማለት አሁን ያፈቀረ ሰው ይታገሳል። ሁሌም በስሜት አይደለም የሚጓዘው ባዲ ማለት ነው። አሁን ከሴት ልጅ ጋር እንኳን ኢቭን ባዲ ማለት ነው አንድ አልጋ ላይ እንኳን ተኝቶ ከሷ ጋር ሴክስ ያድርግ አያድርግ ለሷ ያላትን ስሜት እና ከሷ በቅርበት ስላለ ብቻ ደስተኛ ይሆናል ባዲ ማለት ነው። እውነት የወደድሽ ወንድ ባዲ ማለት ነው። እንደን እኔ ፍቅር በጣም ስለሚገባኝ ባዲ ማለት ነው ያፈቀረ ሰው እንዴት እንደሚሆንና ያፈቀረ ሰው ጠባይ አሁን ፍቅር ያው ይወቀው አይወቀው ፍቅር ከያዘው በኋላ ይቀየራል። እንደል ሰው ማለት ነው ውዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ በኔ ማለት ነው አሁን በጣም በጉራ መዴ በፍጹም ምናምን ነገር ላችሁ ነበረ። ግን እኔ በራሴ ስለማለት ተማመን ነው በጣም ቢሆን በቃ ፍቅር ስለሚያሸንፈኝ ባዲ ማለት ነው። በራሴ ስለምተማመን ነው በራሴ ስለማለት ተማመን ነው እንደዛ ብዬ የምነግራችሁ። ሶሪ በራሴ ስለማለት ተማመን ነው እንዴ ሶ ማለት ነው ውዶች እንደዛ ነው ባዲው ማለት ነው። ፍቅር ጣፋጭ ነገር ነው መቼስ ፍቅር አረጅም። እኛ ብናረጅም ከኛ ጋር አረጃል እስካለን ድረስ እየተፈቃቀረን እንኖራለን መሰለኝ። አይ ቲንክ እንደሱ ማለት ነው የኔ ሀሳብና የኔ ጠባይ እንደዛ ነው ባዲው ማለት ነው። እንደዛ ነው ባዲው ማለት ነው። በጥሩ ሳይድ እየጻለባለኝ እምላችሁ ህጻናቶች ሲወዱ በቃ ከልባቸው ነው የሚወዱት። ሁሉንም ነገር ፊታቸውን እያዩ ነው የሚያደርጉት። እናንተ ስትቀመጡ ትቀመጣሉ፣ እናንተ ስትነሱ ይነሳሉ፣ ተቀመጡ ስትላቸው ይቀመጣሉ፣ ተነሱ ስትላቸው ይነሳሉ ማለት ነው። ህጻናቶች ሲወዱ እንደዛ ናቸው ማለት ነው። እኔንም በጥሩ ሳይድ ለከጻለበኝ ያለኝ ስላችሁ ለዛ ነው ባዲ ማለት ነው። እንደን ሰው ማለት ነው። ስለዚህ እኔ የሚገባኝ
እኔ እንደዛ ነኝ ባዲ ማለት ነው። ልጅ ልነግራቸው የምፈልገው ነገር ማለት ነው። እንደን ሰው ማለት ነው። እኔ ባዲ ማለት ነው ስትወድ በጣም አፍቃሪ ነኝ ባዲ ማለት ነው። እንደን ሰው ማለት ነው። አሁን መለማመድም ስለሚመጣ ከሰው ጋር ብዙ መቀራረብ አልወድም ውዶቼ ማለት ነው። ሰዎቹ ኤቭሪ ታይም ያንን የሚመስላቸው ኔጌቲቭ ነው፣ ግን ደግሞ እኔ ጋር ጥሩ ህይወት አሳልፎ ጥሩ ነገር አድርጌላቸው እነርሱ ግን ሌላ ነገር እያሉ ነው የሚሄዱት። ለምንድን ነው እንደዛ የሚያደርጉት? ሊጠቀሙብኝ ይፈልገው ባይዴ ማለት ነው። ከሰዎች እንደዚህ እያሉ ባይዴ ማለት ነው። ስለዚህ እኔ ስለምጎዳ ጥሩ ሰው ስለሆንኩ ነው የሚጎዳው። መጥፎ ቢሆን ኖሮ አልጎዳም ነበረ። እንደን ሰው ማለት ነው። ፍቅር ለዛ ነው ባዲ ማለት ነው። ብዙ ጊዜ ቀልዳለሁ ባዲ ማለት ነው። በቁም ነገር የምነግራችሁ ነገር የኔ ጠባይ እንደዚህ ነው ባዲ ማለት ነው። በቃ እንደሱ ማለት ነው ውዶቼ፣ ልነግራችሁ የምፈልገው ነገር ማለት ነው። እንን ማለት ነው ሲወደው ደግሞ ምንም በቃ ትንሽ ጊዜ እንኳን እንደብረው አልፈልግም ባዲ ማለት ነው። ላስደብረው አልፈልግም። ኢቭን መሄድም ካለብኝ እሄዳለሁ፣ መቀመጥም ካለብኝ እቀመጣለሁ። ኢቭንም በቃ ብዙ ነገር ባዲ ማለት ነው። ሰው ማለት ነው። እኔ ኢቭንም አይደለም ወንድ ጓደኛ ሴት ጓደኛ እንኳን ሲይዝ ሲሪየስ ነው የሚይዘው ባዴ ማለት ነው። የሆነ በቃ ፕሌይ አልጫወትም። ያው ሰው ደካማ ነው፣ ድክመት ስላለብኝ ሳምታይምስ ማለት ነው። በራሴ ድክመት አንዳንዴ ይተኛለሁ፣ አንዳንዴ ምናምን ነገር በቃ ድክመቴ ምንድነው ስራ የሆነ ቤት ስራ ምናምን ነገር እየሰራሁ ምናምን አላስታውሳቸውም ምናምን ነገር ባዴ ማለት ነው። ከዛ ውጪ ሴት ጓደኛ እንኳን ሴት ሲሪየስ ነው ጓደኛ የሚይዘው። አይስወርስ ጋር ነው የምላቸው። አንደር ሰው ማለት ነው ወንዶች ለነገራችሁ የምፈልገው ነገር ማለት ነው። እኔ አይሰቱ ጋር ነው የምላችሁ። ድሮ ማለት ነው ጓደኞቼ ማለት ነው እስከ ቤተሰቦቼ እንከባከቡልኝ ነበረ ባዲ ማለት ነው። ድሮ ማለት ነው ደህና ጓደኞች ነበሩ፣ ግን ወጣት ለወጣት ባዲ ማለት ነው። እኩያ አንድ አካባቢ ምናምን ነገር ሴቶች ደስ ይላሉ። ትልቅ ሴት ወይ ደግሞ በጣም ትንሽ ሴት ከሆነች በጣም ደህና የሆነ ሰው መሆን አለበት እንጂ ከባድ ነው ባዲ ማለት ነው። እሱን ነገር ነው የተረዳሁት ከጊዜ በኋላ ባይደዊ ማለት ነው። ከዛ ቀጥሎ ደግሞ ለነገራችን የምፈልገው ነገር ማለት ነው ይሄ ነገር ለቁም ነገር የያዙት ባዲ ማለት ነው። ሰው ማለት ነው ወደ ለነገራችን የምፈልገው ነገር ማለት ነው። ከዛ ቀጥሎ ደግሞ ይሄ እንትን አሁን ታይም ላይ እንደነገርኳችሁ ያው ሲንግል ነኝ። ምናልባት እኔ አሁን ለማግባት ወይ ለሌላ ነገር ሌላ ሽሩጉድ ምናምን ነገር ምንም አይነት ዝግጅት ላይ የለውም። ግን ምንድነው እሱ ኤቭሪቲንግ ሁሉንም ነገር የሚያደርገው ማነው? ፈጣሪ ነው። ሁሉንም ነገር የሚመጣው ትዳር ከፈጣሪ ነው። ጥሩ ባል ከፈጣሪ ነው። ቆንጆ ባል ከፈጣሪ ነው። ሀብታም ባል ከፈጣሪ ነው። ኤቭሪቲንግ የሚመጣላችሁ በጥሩ ባልም ላይክ በቃ ጣፋንታችሁን መጥፎ ባልም ከገጠማችሁ ባዲ ማለት ነው። እንደርሱ ማለት ነው ወንዶች ለነገራችሁ የምፈልገው ነገር ምንድነው? እኔ ምንም እንትን የለኝም። አሁን የሆነ እንትን ሲሉ ጊዜ እኔ መጀመሪያ መሄድ የሚፈልገው ባዲ ማለት ካሁንም ድርቅ ያልኩት አሜሪካ የሚሄድበት መንገድ እንትን ያደረኩ ነው ባዲ ማለት ነው። አሜሪካ ወደ ቤተሰቦቼ የሚመለስበት መንገድ ማለት ነው። ያው ባልም አላችሁ ማለት ከምንም ነገር አስቀራችሁ ባዲ ማለት ነው። ዋና ነገር ንጹህ ሰው ያደርግላችሁ ነው። እንደዛ ማለት ነው ወድቼ ለነገራችሁ የምፈልገው ነገር ማለት ነው። አሁን ስለተባለ አይደለም ፈጣሪ ስላለ ነው ትዳር የሚሆነው ባዲ የሚሆነው ማለት ነው። ሲቀጥል ደግሞ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ምናልባት እኔ ካገባው ማለት ነው እዚህ አውሮፓ ውስጥ ማለት ነው መቼስ ያንን ቀን ማለት ነው በማገባበት ቀን ባዲ ማለት ነው የሆነ ነገር
ትላልኩኝ ነው እኔ ለማግባት ወይ ደግሞ ታገቢያለሽ ወይም ደግሞ ለጋብቻ ፈልገሻለሁ ማለት አይታጡም። ግን ይሄን ያህል እኔ እንትን ያልኩት ነገር የለም። ምናልባት ነው የምላቸው ባዴ ማለት ነው። የኔ ህይወት ደግሞ ድንገት ነው ባዴ ማለት ነው። አንተ ሰው አኒ ለምንድን ነው ታውቁታላችሁ? አሁን እንደዚህ አዙሮ የሚነግረኝ ሰው አልወድም። ዳይሬክትሊ የሚነግረኝ ሰው ነው የምወደው። እንደ ሰው ካላለኝ ደግሞ ሹር ሆኜ መናገር አልችልም። እኔ አሁን ታይም ላይ በፍጹም ማንም ሰው ምንም ያለኝ ነገር የለም። ምናልባት ግን ማለት ነው ምናልባት ግን ብዙ ጊዜ የኔ ህይወት ጋብቻ ላይ፣ ፍቅር ላይ፣ ወንድ ላይ ምናምን ነገር ያተኮረ ስለሆነ ምናልባት ግን የትኛውንም ቦታ ካገባው ማለት ጀዝባይ እኔም እንደ ስላልኩኝ ነው ታውቁታላችሁ። የትኛውንም ቦታ ሄጄ ላይክ ወንዶች አሉ እኔ ህይወት ውስጥ ዋዴ ማለት ነው። እንደን ወንዶች ይመጣሉ፣ እኔ ፍቅር ይይዘኛል ዋዴ ማለት ነው። እነሱም ሆን ብሎ አውቆ ነው እንደዛ እኔ ፍቅር የሚያስይዙኝና አንደን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። ወይ ምናልባት አሁን ታይም ላይ እኔ ለጋብቻ ሬዲ ነኝ። ምንም ችግር የለብኝም ባገኝ ማለት ነው። ባገባ ምንም የሚጎላኝ ነገር የለም። ግን እንደ በፊቱ እኔ ማስመሰል ስለማልችል ግን ብዙ አስመስላለሁ ምናምን የሚባል ነገር የለም ባገኝ ማለት ነው። እኔ ዳይሬክትሊ መግባባት ነው የምወደው ባገኝ ማለት ነው ውዶቼ ማለት ነው። እንደሱ ማለት ነው ውዶቼ። አሁን ሰው ቢላችሁም ባይላችሁም ከራሳችሁ አረጋግጡ አይደል ማለት ነው። አንድ ሰው ዳይሬክትሊ ሲያወራችሁ አይደል ሴት ዳይሬክትሊ ስታወራችሁ ዳይሬክትሊ ከሷ መስማት አለባችሁ። እኔ ደግሞ አሁን ሰው ላይ አልቀልድም። በጣም ቁም ነገር አለኝ እያልኩኝ ሰው እንትን አላደርግም ባዲኝ ማለት ነው። እውነት አይደውን አላውቅም። የሰይጣን ይሁን የሰው ይሁን አላውቅም። የሰው አይንም በጣም ከባድ ነው ባዲኝ ማለት ነው። አንዳንዴ እቀልዳለሁ፣ በማይቀለድበት ነገር ላይ እቀልዳለሁ። ግን ዊዛውት ይህን ያህል ሰው በጣም ማጋንኖ ይህን ያህል እንደዚህ ያደረገች የሚባል ነገር ያህል አላደርግም ባዲ ማለት ነው። እንደርሰው ማለት ነው ወዶቼ ለነገራችን የምፈልገው ነገር ማለት ነው ማን እንደማገባ እንዴት እንደሆነ ለክሱ ነገር ፈጣሪ ወቀው ባዲ ማለት ነው። ላገባም እችላለሁ። ምናልባት ግን እኔ ባደዊ ማለት ነው እኔ ባደዊ ማለት ነው በዚህ ምድር ላይ የምፈልግ የነበርኩት ለራሴ እንድመቸኝ እንጂ ይሄን ያህል ሊባል ምናምን ነገር ኢንትረስት የሆነ እንትን አልነበረኝም። ጠልቼ አይደለም። አሁን እኮ ፍቅር ይዘኛል እኮ ከመዝረክረክ ማግባት ይቻላል ባደዊ ማለት ነው። እኔ ደግሞ ችግር ያለብኝ ምንድነው መሰላችሁ? ሁሌ ፍቅር ይዘኛል። አሁን ፍቅር ይዞኝ ማለት ነው ገና እሱ ሊያገባኝ እንትን እያደረገ የሆነ ነገር እየታሰበ ገና ሌላ ፍቅር ይዘኛል። ገና ሌላ ፍቅር ይዞኝ ደግሞ መሀል ላይ ሌላ ፍቅር ይዘኛል። እንዴ ሰዎቹ ምን ይባላል መሰላችሁ? የሆነ ሰው ወዳችሁ ከሱ ጋር ያላችሁ ሌላ ሰው ከወደዳችሁ ለስዳር ሌላ ሰው ወደ ሌላ ሰው ነው መሄድ ያለባችሁ ይባላል ማለት ነው። ግን እኔ ድሮ ፍቅረኛ እያለኝ ማለት ነው ብዙ ቦታ ደርሼ ማለት ነው ግን እሱ ነበረ ደስ የሚለኝ ባይ ማለት ነው። ሁሌም አንድ አፈቅራለሁ፣ ከዛ እሱ ይናፍቀኛል። ሌላ ሰው አፈቅራለሁ፣ እሱ ይናፍቀኛል። ሌላ ሰው አፈቅራለሁ፣ እሱ ይናፍቀኛል። ይሄን ያህል ግን እንደዛ የሚያደርገኝ ሰው ግን አላገኘም መስለኛል። ከረን አላቀም ስለዛ ስለማልጨነቅበት ነው እንድናላቀም ልቤም ስለደነገጠ ስለ ብዙ ነገር ኢቭን መክሴም በጣም ዘመድ ነበረ። እኔ ላይ ዝም ብዬ ስቀልድ ነው እውነቱን ያወጣሁት። እንደን ሰው ማለት ነው ውዶቼ ለነገራችሁ የምፈልገው እኔ ላይ የሚወራና እኔ ላይ የሚደረገው ጉድ መቼስ ማለቂያ የለውም እስካሁን ማለት ነው። እንደን ሰው ማለት ነው ስለኔ ደግሞ የሚጨነቅ ሰው አላይም። ሁሌም በቃ ይናደዳሉ፣ ይነጫንጫሉ። በቃ ረጋ ብሎ ሊያናግረኝ አይፈልግም። እች ልጅ ምናምን ችግር አለባት ምስኪን ናት የሚለኝ ሰው የለም ባዲማት። ሁሉም ሰው በቃ ይነጫንጫሉ፣ በቃ ክፋት ያስባሉ ምናምን ነገር። እሱ ነገር ያናደኛል ባዲ ማለት ነው። ለወደፊት ህይወቴ እንዴት ሊሆን ነው ምናምን ብዬ ማለት ነው። እንዴ በጣም ጥሩ ሴት ነኝና ላይክ ጥሩነት ሲበዛ ነው ይሄን ያህል ምናምን ነገር ይላሉ ማለት ነው። አንድ እንደነገርኳችሁ ያለኝን ችግር ነገርኳችሁ። ግን ለሰው ዝም ብዬ የሆነ አልዘባርቅም፣ ሰው አልጎዳም። ምንም ቢሆንም እኔ ሰው አልጎዳም፣ በፍጹም ሰው አልነካም። እንደን ኢቭንም ችግር ቢኖረኝ ቤተሰቦቼ ውስጥ ነው
በሌላ ሳይድ ግን ያልነካኝ ሰው አልነካም። በፍጹም ካልነካኝ ሰው አልነካውም። እንደሱ ማለት ነው። ወንዶች ልነግራችሁ የምፈልገው ያው ወንዶቹ ነው። አንዳንድ ጊዜ ወንዶቹ ነካካቸዋለሁ ማለት ነው። አንዱ ከአንዱ ነካክቼ ይጠፋለሁ። የኔ ስራ ደግሞ እንደዛ ነው ማለት ነው። ሁሌም እያላችሁና እያላችሁ ይባላል። እያላችሁና እያላችሁ እያለህና እያላችሁ ይባላል። እንደዛ ነው ህይወት ደግሞ ሲኖራችሁና ስትኖሩ ጊዜያችሁ ላይ መጠቀም ነው። ካለፈ አለፈ ነው ማለት ነው። አንተን ሰው ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ማለት ነው። ሲቀጥል ደግሞ ምናልባት ግን ካገባው ከኔ ማለት ነው ኩኩም ካን አይቀርም ባዲ ማለት ኩኩ ዶሮን ካን አትቀርም ባዲ ማለት ነው። በጣም ብዙ ሰው እንዲጠራ ፈልጋለሁ ባዲ ማለት ነው። የማውቃቸው ሰዎች ማለት ነው በተለይ የማውቃቸው ሰዎች ጋብቻ ይቀር በፍጹም እንዲቀርብ አልፈልግም። በተለይ የሀበሻ ማለት ነው። ሰው ማለት ነው ውዶቼ ልነግራችሁ ሌላ ጊዜ ችግር የለውም። በማገባ ቀን ግን በጣም ብዙ ሀበሻ ብዙ ሌላ ሰው እንኳን ራሳቸው ነው የሚጠሩት። ያው ቤተሰቦቼ ደስ ባለኝ ነበረ ባዲ ማለት ነው ቢገኙ ባይለኝ ማለት ነው። ከዛ ቀጥሎ ግን ብዙ ሀበሻ ማቃቸው ሀበሾች ባዲ ማለት ነው ያው ብንዘጋጋ ግን ያንን ቅር ባዲ ማለት አልዘጋዋቸውም እኮ ላይክ ዝም ብዬ እኔ ከሰው ወጥቻለሁ እኮ ማንም የዘጋው ሰው የለም እኮ ዝም ብዬ ከሰው ወጥቻለሁ ባዲ ማለት ነው። ማውራቱ ራሴ ስለሰለቸኝ ምናምን ነገር ህይወቱ ስላስጠላኝ ምናምን ነገር ያለውበትን ሁኔታ አመች ስላልሆነ ምናምን ነገር ነው ባዲ ማለት ነው እንጂ በጣም ጠባይኛ ነኝ ማለት እችላለሁ። ሰው እችላለሁ ድራማ ሰው ማለት ነው። ወደ ቼለ ነገራችሁ የምፈልገው ነገር ማለት ነው ለዚህ ይመስላል። ሚካኤላ ረዱ ካሊፎርኒያዊት ፕሮቴስታንታዊት እስሚ ሰው ማለት ነው። ወደ ቼለ ነገራችሁ የምፈልገው ነገር ማለት ነው እዴ በጣም እንትና ስለኔ ምናምን ነገር ብያችሁ ነበረ። እውነቴን ነው የምነግራችሁ። እኔ ራሴ በገንዘብ የገዛሁትን ነገር በጣም ነው የምወደው። ከልብስ ጀምረው ከስልክ ጀምረው ምናምን ነገር ማለት ነው። ግን ደግሞ ባሌ ይገዛልኝ ደግሞ ኦቨር ነው የምወደው ባሌ ማለት ነው። አሁን የምወደው ባሌ የሚገዛልኝ ነገር ወይ ነገር ልነግራችሁ አልችልም ባሌ ማለት ነው። ሰው ማለት ነው ሰው ማለት ነው ወደ ቼለ ነገራችሁ የምፈልገው ነገር ማለት ነው ያንዳንድስ ግዴታ ግዙልኝ አይባልም። ከተገዛላችሁ ነው ባሌ ማለት ነው። ግዴታ የሚሆነው ሴት ስታገባ ግዴታ መሸለም ያለባት ወርቅ ትሸለማለች፣ ልብስ ትሸለማለች። እሱ ነገር ላይክ ለወንድ ቀላል ነው ባዲ ማለት ነው። እኔ ብዙ ጊዜ ቦንዳ አይሆንልኝም ባዲ ማለት ነው። አሁን ቦንዳ ስልክ ገዝቼ ነበርና ቦንዳ ጫማ ገዛውኝና ማለት ነው። ከዛ ወደ ኋላ ተመለሰች። ከስዊዘርላንድ ኤርፖርት እየመጣው ባዲ ማለት ሁሉም የቦንዳ ወደ ኋላ ተመለሱ። አንድ አዲስ ነበረች በቅናሽ የገዛዋት ጃኬት ነበረች። ሌላ ደግሞ የቦንዳ ጫማ ፖቲስ በጣም የምታምር 6 ዩሮ 6 ፍራንካ አሰብኩ። በጣም በቀናሽ ዋጋ ሆኖ ብራውን በጣም የምወደውን ብራውን ባዲ ማለት ነው ዳርክ ብራውን ፖቲስ ሄል ሆና ማለት ነው። እኔ ሄል ጫማ ብዙ አልወድም ነበር እና ከዛ ያጎቴ ልጅ ማለት ነው ታላቁ ባዲ ማለት ነው ታላቃችን ከዛ ምን ቢለኝ ጥሩ ማለት ነው ሂል ጫማ እኮ ብዙ ይከብዳል፣ እንዴት ብለው ይራመዳል ምናምን ነገር ነው እንዴ። ሂል ጫማ እኮ በጣም ነው የሚያምረው ባዲ ነው። ለሴት ልጅ ሂል ጫማ መልክ ይጨምርላታል ምናምን ነገር አለ ባዲ ነው። ትንሽ ልጅ ያለው ባዲ ማለት ነው። እንዲሁም እኔ በጣም ትንሽ ያለው ገዝቼ ነበር። እሱ ከላይ በፊት ገዝቶልኝ ነበረ። እንዲሁም አልቅሼ ምናምን ነው ቤት ተገዛልኝ ጫማ ነበረ ባዲ ማለት ነው። ከፍ ያለች ሆና እሱ እኮ ከፍ ያለ ነው አስፈልግሽም ሌላ አይልሻለሁ ምናምን ነገር አለኝ። ከዛ በቃ ስቅዝቅ ብዬ አለቀስኩኝ ቁጭ ብዬ ማለት ነው። አልሄድም ምናምን ብዬ ማለት ነው። አድግራት ላይ ነበር ያንን ባዲ ማለት ነው በ2000 እንዲሁ ከዛ ማለት ነው ሚሊኒየም ከዛ ማለት ነው ልጅ የነገራችሁ የምፈልገው ከዛ በፊት ግን ትንሽ ከፍ ያለች አጎቴን ደግሞ ቁሮ ላይ ነበርና
እቺ ጫማ ካልተገዛችልኝ መቼስ ከዚህ ቤት አልወጣም አልኩት። ሱቅ ገባንና ማለት ነው። ትንሽ ቆዳ ነገር ነበረች ከዛ ማለት ነው። በጣም ስለው እሱን ሳቀና ገዛልኝ ባዲ ማለት ነው። ፍጥነት ነበር ያጋዛልኝ። የሆነ ነገር ስጠይቀው ቶሎ ይገዛልኝ ነበር አይደል? በቃ ፍጥነቱ ደስ ሲል ያስወጡ ጋር ነው የምላችሁ። በቃ የሆነ ነገር ስለው በቃ አደናቅፈኝ ባዲ ማለት ነው። ትንሽ ህፃን እያለሁ ደግሞ ጆሮ ጌጥ ነበረ እንደዚህ ክብ ጆሮ ጌጥ፣ እሱ ደግሞ ይገዛልኝ ያልኩት ባዲ ማለት ነው። ከዛ እሱም ገዛልኝ ስለው ሳቀና ገዛልኝ ባዲ ማለት ነው። እንዲሁም ጆሮዬንም እየሰቆረኝ እሱ ነበረ ለኔ። እሱ ለአጎቴ ልጅ ሴት ልጅ ደግሞ ነበረች። ለሷ ደግሞ የአጎቴ ሚስት እንትን አደረገችላት ባዲ ማለት ሰቆራት፣ ሰቆረቻት ባዲ ማለት ስቋር ነው የሚባል አይደል? ከዛ እንደዛ ነበርና ለኔ ግን አጎቴ ነበር የሰቆረኝ ባዲ ማለት ነው። ይገርማችኋል ማለት ነው። ሁለቱም አንድ ላይ ሆኖ እንትን አደረጉልናል። ድሮ ነው አስታውሳለሁ እንዲሁም ባዲ ማለት ነው። በጣም የሚገርማችሁ ነገር ማለት ነው ማንም የሆነ በቃ ላይ እንደዚህ አይነት መሰቆር ላይ የሆነ በቃ ለኔ የሆነ ነገር ላይ ባዲ ማለት ነው አጎቴ ማንም ሰው ቅርብ አያደርገኝም ባዲ ማለት ነው። ሁሉንም ነገር ራሱ ነበር የሚያደርገው። እንደርሶ በጣም ነው የሚገርማችሁ ባዲ ማለት ነው ውዶችዬ ማለት ነው። ለካ እውነቴን ነው እኔ ባዲ ማለት ነው። ከዛ በኋላ በቃ ላይክ ሄል ጫማ በጣም እንትን ይለኝ ነበረ ባዲ ማለት ነው። ግን ላይክ ሁሉም በላይ ማለት ነው የሆነ አሁን በጣም ቆንጆ ሌላ አይነት ጫማ እንኳን ቢኖር ማለት ነው ሄል በጣም ነው የምመርጠው ባዲ ማለት ብዙ አልጠቀምም፣ እውነት ለመናገር አልጠቀምም። ሄል ጫማ አይንም ሞራ አልጠቀምም፣ ግን በጣም ነው የምመርጠው ባዲ ማለት ነው። መልክ ይጨምራል ምናምን ነገር ሲለኝ መልክም ይጨምራል ምናምን ለሴት ልጅ ግርማ ሞገስ ነው ባዲ ማለት ነው ሲለኝ በጣም ነው የምመርጠው ባዲ ማለት ነው። ከዛ ውጭ ደግሞ ሁዱቼ ልነግራችሁ የምፈልገው ነገር ማለት ነው እኔ ድሮ ብዙ ጊዜ ሴቶች አላገኝም ነበርና ማለት ነው ከቤት ጀምረው የሚቆጣጠሩኝ ማለት ነው። የሞተ አጎቴ ልጅ ነበረ፣ በጣም ነበር የሚቆጣጠሩኝ። ክላስ ሄድም ሳጠናም እኔ እሱን ላለመስቀየም በጣም ብዙ ጊዜ ነበረ የምጥረው ባዲ ማለት እየሞተ ማለት ነው። ግን እኔ አልችልም፣ በቃ ከአቅሜ በላይ ነበረ። በቃ እኔ እንደዚህ ነኝና ለክ መቀየር አልችልም ነበር እምለው ባዲ ማለት ለራሴን ማሳመንኩኝ ባዲ ማለት ነው። ከዛ ሴቶቹ ብዙ ጊዜ አላገኝም ነበረ። የኛ ቤት ታናሽ ነበረ። ሁሌም ምን ሄደው የምንመለሰው አንድ ላይ ነበረ ባዲ ማለት ነው። ታናሽ ሁሌ እኔ ጋር ነበረ ማዘረው ባዲ ማለት ነው። ማዘረው ሳይሆን ለስራ ይዞረን ነበረ። ከዛ እሷ ያጉቴን ሴተኛውን ቦታ ስትሄድ ደግሞ እኔ ነው የማሳብሰው ባዲ ማለት ነው። ምግብ አልበላም ጠጣ ወይ ምናምን ነገር ነው እኔ ነበርኩኝ ባዲ ማለት ነው። አንድ ሰው ማለት ነው ወዶች ለነገራችሁ የምፈልገው ነገር ማለት ነው እኔ ባዲ ኢንተም ኃላፊነት ይሰማኛል ባዲ ማለት ነው ያለኝ ነገር ባዲ ማለት ነው። አሁን እንዲሁም ትንሽ እየቀዘቀዝኩ ነው። ሰዎች በጣም እያሰለችኝ ባዲ ማለት ነው። ከዛ ቀጥሎ ደግሞ ቶሎ ነበር ሴት ላይ ተስፋ የምቆርጠው። ብዙ ጊዜ ሴት አላገኝም ነበረ። አገኝም ደግሞ በፍጥነት ሴት ልጅ አላጨናነቀም ነበረ። ግን ከቤተሰቦች ውጪ ብዙ ኃላፊነት አይሰጣቸውም ነበረ። ኢቭን እኔ የአጎቴ ሚስት ጋር የእነርሱ የእናትና የአባቷ ቤት ወደ አይጋ ሄድኩኝና ማለት ነው። ከዛ አጎቴ ማለት ነው አስመለሰኝ ባዲ ማለት ነው። ከዛ ምን አለችኝ አጎቴ ልጅ ባዲ ማለት ሴት ልጅ ሸውደሽ አምጫት ምናምን ነገር አላት ባዲ ማለት ነው። ልብስ ልገዛልሽ ነው አይደል የሚሆነ ነገር አላት ባዲ ማለት ነው። ከዛ ማለት ነው መታ በቃ ባንዲ የሆነ ለክ ልጅቷ አይሶር ስለምምላችሁ ሌላ ጊዜ አልሰማትም። የሆነ ነገር ደምዝዝ ነው ያደረገችኝ ባዲ ማለት ነው። ከዛ ቀጥ ብዬ ከሷ ጋር ተመለስኩኝና ከዛ ከአጎቴ ጋር ቁጭ አልኩላችሁ ባዲ ማለት ነው። ሁሌ ነበረ ቁጭ ብለው ባዲ ማለት ነው። እንዲሁም በረሃ ላይ ማለት ነው ራሱ ምግብ ሰራልን ነበረ ባዲ ማለት ነው። አሁን ማሳውተው ባዲ አንደርሰው ማለት ነው ውዶቼ ለነገራችሁ ግን ኃይለኛ ብርቱ ስራ ምናምን ነገር መስራት አልችልም ነበረ። ይሄን ያህል ግፋል የለውም ባዲ ማለት አጎቴ በጣም ስለውሊ በጣም ፍቅር ነው። በቃ ቀቅምን ልበላቸው ደስ ይላል ባዲ ማለት ነው። በጣም ይማታሉ በትር በቃ እንትን እስክል ድረስ ነው ሰው የሚመታው ባዲ ማለት ነው። ችግር አለበት ባዲ ማለት አንዳንዴ ማለት ነው። እንደን እኔ ደፋርና እኔ በቃ ያልሆነ ነገር ላይ የሚመታው ባዲ ማለት ነው። ከዛ ማለት ነው ጥንቅር በሌላው በቀርስ አልኩት ባዲ ማለት ነው።
ናልሽኝ አለ ጥንቅር ብለው በቀረስ ቢጠፋስ እንኳን ቢጠፋስ እልም ቢል ከኒፋስ ጋር ቢሄድልን ምናምን አልኩት። እንትን ግራት እንትን አጭትተን ማለት የሆነ እንትን ምንድን ነበረ እህል እንትን አድርገን እና ከዛ በእንትን ንፋስ ላይ እንደዚህ እንትን ይደረጋል አይደል? ለሊት ንፋስ ሲመጣ ማለት ነው። ከዛ ማለት ነው ያኔ እንደዛ እያደረገን ሳለን ማለት ነው ንፋሱ ቆየብን ማለት ነው። ሌሊት ነበረ አስጠላን ምናምን ነገር ማለት ነው። ከዛ እንደዛ ሲሆን ማለት ነው ይሄ ባዲ ማለት ነው ንፋሱ ጥርግ አድርጎ ቢወስድልኝና ባዲ ማለት ነው በተኛ ባረፍንበት ባዲ ሰለቸን እኮ ምንድነው ማለት ስለው ባዲ ማለት ነው ምን አልሻል ጥርግ ይበላ ጥርግ ንፋሱ እንኳን ጥርግ አድርጎ ይወስደው አልኩት። ይሄንን ምንድነው ያልሽው ምናምን ነገር አለኝ። ጥርግ አድርጎ አልኩት ባዲ ማለት ከዛ ተመልሼ ከዛ ቅጥቅጥ አደረገኝና ወይኔ ያላልኩም በይ ቅርታ በይ ያለኝ ባዲ ማለት አልልም ያልኩኝ ከዛ መተቀጥቀጥ ካደረገኝ በኋላ ቅርታ አልኩት ባዲ ማለት አልልም አልኩት ባዲ ማለት ነው። ከዛ ማለት ነው ውዶችዬ እንደዛ አይነት ሳምታይምስ የሆነ ንግግር ነበረ ባዲ ማለት ነው። እንደዛ አይነት እንትን ስሜት አሁን አለኝ ባዲ አንደታው ማለት ነው ወንዶች ልነግራችሁ የምፈልገው ነገር ማለት ነው። እንደዛ ብለን ባዴ ማለት ነው እኔ ባዴ ማለት ነው ማንንም አልሰማም። አሁን በቃ እኔ ስሜትን አልደፈነውም። አሁን የሆነ ነገር ማድረግ ብፈልግ የሆነ ሰው አለ ብዬ የምተው ምንም ነገር የለም። አሁን ምግብም ካማረኝ በላለው ከራበኝ ውይ ነው የምለው ባዴ ማለት ነው። ልጅ እያለሁ ባዴ ማለት ነው ውይ ነበረ የምለው አንተ ሰው በቃ እኔ በቃ ምንም እንትን የሚያደርገኝ አልነበረም። አሁን ያጎቴ ምስት አባት በጣም ነበረ ካጎቴ ጋር በጣም ኮምፕሊኬትድ በጣም ነበረ የሚጋጩት። እኔ ግን ለኔ ምንም ሆነ አይታይም ነበረ። ያጎቴ ምስት አባት ምንም ሆነ አይታይም። በቃ ለከኔ እንደ አያቴ ነበረ የማየው ያኔ ባዴ ማለት ነው። እሱ ምንም አይናገርም ሰውየው ለኛ በተለይ ለኔ ምንም አይናገረኝም ነበረ። ግን ሁሉም ሰው ነበረ የሚጠላኝ ባይደኝ ማለት ነው። በእነርሱ ሳይድ ይሁን በተለይ ላይክ ሰው አሰማም ስለ ሰው ግድ የላትም ውስጥ ገብታ ትበላለች ይላል አይደል? ከራባውጣም ምንም አይመስለኝም ባይደኝ ማለት ነው። ግግም ያልኩኝና ሰው እንደዚህ አሉ እንደዚህ ያደረጉ እኮ እንደዚህ ይሉኛል ምናምን የሚለው ነገር የለኝም ባይደኝ ማለት ነው። ከረም ምናምን ነገር ቢሉስ ታታሪ ምን አገባኝ ነበር የምለው ባይደኝ ማለት ነው። አንተን ሰው ማለት ነው። ስለዚህ እኔ ስለማንም ግድ አልነበረኝም ማለት ነው። ወዶቼ ለነገራችሁ የምፈልገው ነገር ማለት ነው እኔ ኢቭንም ባዲ ማለት ሁሉንም ነገር በጥሩ መንገድ ነበር መጨረሻ የምፈልገው። እንዲሁም እኔ እኮ ከሳውዲ ስመለስ እኮ አውቄ ነበረ፣ ሁሉንም ነገር አውቄ ነበረ። እንዲሁም ሄድኩኝ መሰለኝ እኮ ሄድኩኝ መሰለኝ አልሄድኩም እንዴ? ኧረ ሂጅ እሆናለሁ። በጣም ወልፋስ ነኝ። አልሄድኩም ወይ ሄድኩም አላውቅም። ሂጅ እሆናለሁ ባዴ ማለት ነው። እነሱ ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ማለት ነው። እነሱ ቤት ሄደን ደግሞ በጣም ቤቱን እናጸዳላቸው ነበር፣ እናጥበላቸው ነበር፣ እንጫወትላቸው ነበረ እላቸዋለሁ። ግን አንዳንድ ሰዎች በጣም ባለጌ ሰዎች ጋር ዝም ብላችሁ ልጆቻችሁን አትልቀቁ። እኔ በጣም ደህና ሰው ስለሆንኩኝ ነው እንጂ አሁን በጣም ከባለጌ ሴቶች ጋር ልጆቻችሁን ባለቁ በጣም ጥሩ ነው። ባደው ወይም ማለት ነው ከወንድ በላይ ሴት ልጅ የምታበላሻት ሴት ራሷ ናት ማለት ነው። አንደርሶ ማለት ነው ልጆች ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ እኔ ሁሉንም ነገር ማለት አውቅ ነበር የምላችሁ እኔ እሷ እናቴ እንዳልሆነች አባቴን ከበን እንደሆነ እኔ ዝም ብዬ ስፈትናቸው ነበር እንጂ ሁሉንም ነገር ገብቶኝ ነበር። እኔ ከሳውዲ ስመለስ ኤቭሪቲንግ አይ ኖ ኢት ግን አላወራም ብዬ ነበረ። እኔ ዝም ብዬ ወደ አሜሪካ እገባለሁ በቃ ካፌ ማለት ነው ምንም ነገር ሳላወጣ ምናምን ነገር ሲላችሁ ከዛ ተወለፈስፈስኩኝ ባይዴ ማለት ነው። አንደሱ በዚህ ሌላ ነገር ይናገራሉ፣ በዚህ ሌላ ነገር አደርጋለሁ። ለካሽ ጣራ ይድሮ ታውቋል ባይዴ ማለት ሰዎቹ ገጥሞኛል ባይዴ ማለት ነው። አንደሱ ማለት ነው ወዶች ለነገራችሁ የምፈልገው ነገር ማለት ነው
ከዛ ማለት ነው። ምክንያቱ አይደለም ያኔ ድሮም ታውቃለች የሚለውን እንትን ግምት ነበራቸው እንደርሶ ማለት ነው። ምክንያቱ እነሱም ስለሚያወሩ ላላውቅ አልችልም ማለት ነው። እንደርሶ እኔ አውቄ ነበረ ባዶኝ እናታችን ማናት ያልኩት እሱም አባቴ ስለሚመስለኝ ሳይሆን እሱ ዳይሬክትሊ ራሱ እንዲነግረኝ ስለፈለኩ ነበረ ማለት ነው። ስለዚህ ማለት ነው እኔ ባዶኝ ማለት ነው ላጎቴ በጣም መጥፎ ነበረ እንጂ ያጎቴ ሚስት አባት ማለት ነው እኔ ምንም አድርገኝም ነበረ ባዶኝ ማለት ነው። ሰውየው ምንም ሆነ አይታየኝም። እኔ ግን አንድ ጊዜ ሳውዲ ላይ ያለው ፎቶው ላይ ተላገጥኩበት ባዶኝ ማለት ነው። ግን እንደ ቤተሰብ ምናምን ነገር መስሎኝ ነው እንጂ ሌላ ሰው መሆኑን ባውቀው ይብንም ባዶኝ ማለት ምንም እንደማይሆነኝ ባውቀው ኖሮ በፍጹም አልለቅጥበትም ነበረ እንዴ። ከዛ ማለት ምን አልኩት ባዶኝ ምንድነው የሚመስለው ይሄ ሰውዬ ላይክ ጁኒየማ ምናምን ነገር ጥረቱ አልኳት ባዶኝ ማለት ነው። ልጅ ሳኔ ጋር ነበረች ባዶኝ ማለት ነው። ከዛ ማለት ነው ወዶቼ እንደነገርኳችሁ እኔ በጣም ቤተሰቦቼን ባዶኝ ማለት አሁን ችግር ያለብኝ ማለት አሁን ቤት እንኳን ይብን ባዶኝ ማለት እየበላው እየጠጣው ሰው ጋር ምናምን ነገር እነርሱን አምቼ ምናምን ነገር በቃ እነርሱን እየሳደብኩ ምናምን ነገር ነው የማወጣው ባዶኝ ማለት ነው። ስለዚህ እኔ ብዙ ይሄን ያህል ማለት ነው ለወንድሜ ለእህቴ ለእንትና የሚለው ነገር የለኝም ባዶኝ ማለት ነው። አሁን ሰው ከመጣ ከእነርሱ ጋር ሰላም ብዬ ባዶኝ ማለት ነው ከሰገደል ግቡ ብያቸው ነው የሚሄድ ባዶኝ ማለት ነው። አዛል ሁሌ የተለየ ነበረች የሆነች ያልኳችሁ ባለጌ ናት ምናምን ነው ነገር ያልኳችሁ ልጅ ያጎቴ ሚስት እህት ልጅ ባዶኝ ማለት ነው። እሷ አንቺ ስለ አሁን ትንሽ እናተርፈው ምናምን ነገር አትይም ሰው ሲመጣ ስለዚህ ግድ የለሽም ግድ የለንም። እሷ ግን ያጎቴ ልጅ ማለት ነው እህቴ የነበረችው ባዶኝ ማለት ነው። እሷ ግን ለወንድሜ ለእህቴ ለምናምን ነገር ሰው ከቀረ ምናምን ነገር ትጨነቃለች። የምትጨነቅ እንኳን ማትመስል ምናምን ነገር አለች ባዶኝ ማለት ነው። እንደርሶ ማለት ነው ውዶቼ ለነገራችን የምፈልገው ነገር ማለት ነው። ስለዚህ ለኔ ምንም እንትን አልነበረም ባዶኝ ማለት ነው። አጎቴና እሱ ሲጣሉ ጊዜ ማለት ነው አንዳንድ ጊዜ አጎቴ ብድ ሆኖ ይታየኝ ነበረ። በጣም ነው የምወደው ፈጣሪ በቀኝ እጅ ይቀበለው ባዶኝ ማለት ነው። በጣም ነበር የምወደው በጣም ነው የምወደው በጣም ይስማማኛል የእሱ ነገር ይሆንልኛል እንደን ማለት ነው። ከዛ ውጭ ግን ባዶኝ ማለት ነው እሱ ሰውዬ ምንም ሆነ አይታየኝም ነበረ። በቃ ይሄ ሰውዬ መጣ ጦንቃይ ሰውዬ ይሄን ልረብሸኝ ብሎ ወይም መተተኝ ነው ሊገለኝ ያስባል ሌላ ብዙ ነገር ላይ ያደርገኝ ያስባል ይላል ባዶኝ ማለት ነው። አጎቴና ባዶኝ ማለት እሱ እንደዛ ሲሉ ጊዜ አንዳንዴ ልስቅበታለሁ ይሄን እንትን አላደርግምና ከቁም ነገር አልቆጥረውም ባዶኝ ማለት ነው የሚለውን ነገር ባዶኝ ማለት ነው። አንተ ሰው ማለት ነው ወደ ቼለ ነገራችሁ የምፈልገው ነገር ማለት ነው ሰውዬው ቀላል ሰው አይደለም። አንጭር ሰውዬ ነው ከባድ ሰው ነው ባዶኝ ማለት ነው። ሰው ብዙ አይመለከትም ምናምን ነገር ባዶኝ ማለት ነው። እንደኔ በጣም ያሳቀኝ ማለት ነው እዚህ ጸልያችሁ አላውቅም እና እኔ ከመጣሁ በኋላ ምናምን ጸሎት ጀመረ ባዶኝ ማለት ነው። ወይ ገና ሌላ ነገር አለ ምናምን ገረመኝ ባዶኝ ማለት ነው። ስለዚህ እኔ እንዲሁም እኔ በጸብ ምናምን ነገር እንዲያልቅ ምናምን ነገር ተላልኩ ባዶኝ ማለት ነው። ልጅ ልነግራችሁ የምፈልገው ነገር ማለት ነው እኔ በጣም ተስማሚ ነኝ አስማሚ ነኝ ምንም አይመስለኝም ባዶኝ ማለት ነው። ሰውየው ባዶኝ ማለት ነው እንዲሁም እስካሁን ድረስ ሄርሞሳ ይለኛል ወይንም እንትን ይላል ሞሳ ይላሉ ባዶኝ ማለት ነው። ብዙ ነገር ላይ ባዶኝ ማለት ነው። ይሄ ሰውዬ ከግሬ ያልቀረበኝ ማለት ሰው ማለት ነው። ወንዶች ለነገራችሁ የምፈልገው ነገር ማለት ነው ሰዎቹ እንትን ሲያደርጉኝ የሆነ መልእክት ነው ብዬ ነው የማስበው። ይሄን ማንኝ የሆነ ነገር አለ የቀረኝ ነገር አለ ብዬ ነው የማስበው እንጂ ምንም እንትን ሆነ አይታየኝም ባዶኝ ማለት ነው። በርግጥ አጎቴን ያህል እሱን ልወደው አልችልም። አጎቴን ያህል ለሱ ላስብለት አልችልም። አጎቴን ያህል በጣም ለኔ ምርጥ ሰው ሊሆንልኝ አይችልም። አጎቴን ለአን ሊረዳኝ አይችልም፣ ሊንከባከበኝም አይችልም፣ ሊያግዘኝም አይችልም፣ ለኔ ሊጨነቅልኝም አያስብም ባዶኝ ማለት ነው። ከዛ ውጭ ግን ኢቭንም አሁን ከነርሱ የተሳሉ ሰዎችን አይደለም ባዶኝ ማለት ነው እኔ ህይወት ውስጥ የማስተናግደው ባዶኝ ማለት ነው።
ከነሱ ጋር ባዜ ማለት ነው በልቻለሁ፣ ጠጥቻለሁ፣ እንደ ቤቶቼ እኖራለሁ፣ ተዝናንቻለሁ፣ ሄጃለሁ። እንዲሁም ባዜ ማለት ነው ከቤታችን ካጎቴ ቤት ባዜ ማለት ነው ካጎቴ ቤት እንደኔ እንኳን ወደ ነርሶ ቤት የሚመላለስ ሰው አልነበረም። እኔ በጣም ነበረ የምመላለሰው ከማንም ሰው በላይ ማለት ነው። ካጎቴ ሚስት እህት ልጅ ጋር ማለት ነው ባለጌ ናት ምናምን ነገር ካልኳችሁ ልጅ ጋር እኔና እሷ ካጎቴ ልጅ ጋር ብዙ ሆነን ማለት ነው። እንዲሁም ካጎቴ ሚስት ጋር እሷ ብቻዋን ከሆነች አልሄድም። ወይ ታናሽ ካለ ወይ ሌላ ሰው ከኛ ጋር ካለ ነበረ የሚሄደው። ምክንያቱም ስለሚደብረኝ ከነሱ ጋር ለመጫወት ያው ልጅ ይከተላል ባዲ ማለት ነው። እንደን ለዛ ብዬ ነበረ የሚሄደው። ሳምታይምስ ግን አይታጣም ከሷ ጋር ብቻዬን የምሄድ ነበር ይሆናል ባዲ ማለት ነው። በጣም ግን እኔ አላስታውስም ብቻዬን ሄድኩት ጊዜ ባዲ ማለት ነው። ከሷ ጋር ብቻዬን ወደ እነሱ ቤት ሄድኩት ጊዜ አላስታውስም። እኔና ታናሽ ያጎቴ ሚስት አንድ ላይ ሆነን እንሄድ ነበረ። እኔ ብዙ ሌላ ቦታ ከአጎቴ ሚስት ጋር ሄድ ነበረ ማለት ነው። እንዲሁም ሌሊት እከተላት ነበረ። ሆስፒታል ስትሄድ እሷ ጋር ሆስፒታል፣ የሆነ ቦታ ስትሄድ የሆነ አሁን ጎረቤት ቤት ስትሄድ ከእሷን ተከትያት ከእሷ ጋር ሄድ ነበረ። በፍጹም ከእግሯ አልቀርም ነበረ። ማታ በተለይ እሷ የሚያስከትለኝ ነገር ነበረ ባዲ ማለት ነው። እግሯን ነበረ የሚከተላት ባዲ ማለት ነው ልጅ እያለሁ በጣም ነበረ የምወደው ባዲ ማለት ነው። አሁን ሆስፒታል ተሰወልደው ምናምን ነገር ስትሄድ በቃ እኔ ደግሞ እንቅልፍ ሌሊት ስለማልተኛ ሁሌ ነበር ተከትያት የሚሄደው። የሆነ ቦታ ስትዞር ምናምን ነገር ባዲ ማለት ነው። ሽወዳ ደግሞ አንደኛ ባዲ ማለት ነው። የሆነ ነገር ማድረግ ሲፈልግ ሰዎች በኃይል ነበር የምገባቸው ባዲ ማለት ነው። እንደዚህ ማለት ነው። ወደ ቸል ነገራቸው የምፈልገው ነገር ማለት ነው። አንድ ጊዜ እንዲሁም ባዲ ማለት ነው ጎረቤት ቤት ሄደንና እዘልኝ ያልኳት ባዲ ማለት ነው። ሁለተኛ ክፍል ተማሪ ነበርኩ ትልቅ ሴት። ከዛ ላ እዘልኝ ስለ ሃሃሃሃ አለች ማለት ከዛ ላይ ምን አደረኩኝ ጎረቤት መታዘል ፈለጉኝ ማለት ከዛ በር ላይ ተኛው። ውሸት እኮ ነው ውሸት እንቅልፍ። አይ ብዙ ጊዜ አሁን ማስመሰል በጣም ይከብደኛል፣ ይደብረኛል፣ ሼም ይዘኛል ማለት ነው። ልጅ ያለው ግን ወይኔ ያላደረጉት ነገር የለም። ከዛ በር ላይ ማለት ነው እንደዚህ ብዬ ተኛው እንደዚህ ማለት ነው ምናምን ወይኔ ተኛች አይደለም። እኔ እንደዚህ ሰው ያወራል ተኛና ማለት ነው። አቤት እንኳን እኮ ሌሊት በስርዓት አልተኛም እኮ እያልኩ እኮ ነው የማድረው ባዴ ማለት ነው። ከዛ ማለት ነው ያኔ አዝላኝ ወጣች ባዴ ማለት አዘለችኝ ባዴ መታዘል ፈልጌ ማለት ነው። አዘለችኝና ሄድኩኝ ባዴ ማለት ነው። እንደን እኔ ቤት ውስጥ ደግሞ ካላቀበጡኝና በኃይሌ ከገቡኝ አስቸጋሪ ልጅ ነበርኩኝ ባዴ ማለት ነው። ሰዎች ሳይፈልጉ ነበር የሚያቀብጡኝ ባዴ ማለት ነው። እንደሱ ማለት ነው። ልጅ ነገራችን የምፈልገው ነገር ማለት ነው እንደሱ ማለት ነው። ልጅ ነገራችን የምፈልገው ነገር ማለት ነው። ከዛ ቀጥሎ አዝላኝ ስትሄድ ባዴ አሁን ሚካኤላ ተኝታ እንጂ እኮ እኔ ጠስም አደርግላት ነበረ ምናምን ነገር ስትል ጊዜ ማለት ነው የሞተ አጎቴ ልጅ ደግሞ ያውቀኝ ነበረ። የሚሞት እንኳን በጣም ግልጽ ሆኖ ነበር የሚታየው ባዲ ማለት ነው። የኔ ክፋት ባዲ ማለት ነው ቢሆንም ያምነኝ ነበረ። ከዛ ማለት ነው አሃሃሃ እሷ አልተኛ ምናምን ብሎ ማለት ነው። ከዛ መጣ ማለት ነው። ከዛ ሲመጣ ጊዜ ዝም ነው እየተኛኝ ባዲ ማለት ነው። ከዛ ምን እያልኩ እየሳኩኝ ነበረ። ከዛ ማለት ነው እሷ ግን በፍጹም አልተጠራጠረችም። ባዴ ማለት ሸጉዳኛለች ምናምን ብላ አልተጠራጠረችም። በቃ ወይኔ በቃ አሁን ተኝታች ምናምን ነገር እያወራን ምናምን ጎረቤት ቤት ምናምን ነገር ተኛች ምናምን ብላ አስተኛችኝ ባዴ ማለት ነው። ከዛ ውጭ ደግሞ ውዶች ለነገራችን የምፈልገው ነገር ማለት ነው ያው ብዙ ጊዜ ማለት ነው ውዶቼ ለነገራችሁ የምፈልገው ነገር ማለት ነው ሰው ማለት ነው እኔ ያው በቃ እንደዛ አይነት ልጅ ነበርኩኝና እሷም ደግሞ እንደዛ አይነት ልጅ ነበረች። እንዲሁም በቃ የሆነ ነገር ስላት እንባትለኝም የሆነ እንደዚህ አይነት ነገር መብላት አልፈልግም እንደዚህ ነው መብላት የምፈልገው ስላት እንባትለኝም
ምናምን ነገር እና በቃ ምንም ነገር አትለኝም ባዴ ማለት ነው። ለካ እንደ እናት ነበረች ባዴ ማለት ነው። እንደ እናት ብቻ ሳይሆን አሁን በጣም በቃ ይሆናል አይደል እናታችሁ ሳድግ ጊዜ ነው ችግር የተፈጠረው ባዴ ማለት ነው። ሳድግም መጋጨት አልቻልንም ባዴ ማለት ነው እንጂ ልጅ እያለሁ በጣም በቃ እንደ እናት ነበረች። ምንም የምታጎልብኝ ነገር አልነበረም ባዴ ማለት ነው። መብላት ስፈልግ ልብስን በጊዜ ይታጠብልኛል ምናምን ነገር ባዴ ማለት ነው። ስለዚህ እንደ እናት ነበረች። ግን ብዙ ጊዜ የሚንከባከቡኝ ወንዶች ነበሩ ባዴ ማለት ሴት ብዙ ጊዜ አላገኘም እና ብዙ ጊዜም ተስፋ የምቆርጥ ነበረ ባዴ ሴት ላይ ባዴ ማለት ነው። ከዛ የሞተው ልጅ በጣም ይንከባከበኝ ነበረ። ከዛ ያኔ ከዚህ አህያ ላይ አስወጣችኝ ባዴ ማለት ነው። ውሃ ልታመጣ ወደ ታች ወደ ሩባ ሄደን ነበረ ወደ እንትን ሄደን ነበረ ውሃ የምናመጣው እና ድሮ እኔ ገና ህፃን ያለው ማለት ነው ቦምባ አልተሰራም ነበረ ማለት ነው። እዛ ትንሽ የከተማ ናት። ከተማ እንደነበረች ነበረች፣ ግን ውሃ አልነበረም ከተማ ላይ። ከዛ ቦምባ ምናምን ነገር አልገጠመም ነበረ ነው። በጣም ህፃን ነበርኩኝ ባዴ 5 አመቴ ነው አይደል ካላልቀም 5 አመቴ እንኳን አልሞላም ነበር መሰለኝ። ከዛ አህያ ላይ እኔ አንቺ ፈሪ ምናምን ነገር ምን አይነቷ ፈሪ ናት ምናምን ነገር ብላ አህያ ላይ እንደዚህ እንትን በቃ እንደ ፈረስ ላይ እንደሚቀመጡ አህያ ላይ ተቀምጣ ነበረ ብትሄደው ባዴ ማለት ከዛ ድረስ ባዴ ማለት ያጎቴ ልጅ ሴት ልጅ ማለት ነው። ከዛ እኔ አንቺ ፈሪ ምናምን ብላ አህያ ላይ ቁጭ አደረገች። ከዛ እኔ ደግሞ ግልብጥ አልኩላችሁ ከዚህ ወደዚህ ሲገባብኝ ማለት ነው እንጨቱ ከዚህ ወደዚህ ገባኝ። ከዛ ማለት ነው ከዛ ሁሌ አጎቴ ልጅ ሆስፒታል ይወስደኝ ነበረ። ከዛ እስኪ ድን ድረስ ሁሌ ይከታተለኝ ነበረ ባዴ ማለት ነው። ሕክምና መውሰድ ባለበት ታይም እየወሰደ ያሳከመኝ ነበረ ማለት ነው። በጣም ወደው ነበር ምናምን ያልኳችሁ ልጅ እሱ ይከታተለኝ ነበረ ባዴ ማለት ነው። አሁን በጣም ከበድ ባለ ነገር ላይ እሱ ነበር በጣም የሚከታተለኝና ከዛ ይወስደኝ ነበረ ማለት ነው። ይከታተለኝ ነበረና ከዛ ማለት ነው እንዲሁም እኔ እንደ ፍቅረኛዬ ቀርቤው ስለማላቅ ማለት ነው በጣም ወደው ነበር ያልኳችሁ ልጅ እና እዛ ስዊስ ላይ የነበረ ልጅ ተመሳሰሉብኝ። ግን እኔ ፍቅር እንትን ላይ አልመጣልኝም ባዴ ማለት እንደ ፍቅረኛዬ ቀርቤው አላቅም። እንደዛ አይነት ሰው በህይወት ዘመኔ አሁን ወንድማችሁ ነው የሚመሳሰል ጎረቤታችሁን ምናምን የሚመሳሰል ሰው ትቀርባላችሁ። እሱ ነው የሚመስል ሰው ግን በፍቅር ህይወት ውስጥ ቀርቤው አላውቅም። ግን ፍቅር ውስጥ እንዴት እንደሚጥም አላውቅም። እኔ በቃ ምንም ነገር አይገባኝም ባዴ ማለት ነው እንደ ወንድሜ ካልሆነ በስተቀር እንትን ማለት ነው። መጀመሪያ የነበረ አይደለም ብዙ ሴት እንደምወድና በጣም ኦቨር ሴቶቹ ጋር እንደሚወጣ አውቀ ነበር ባዴ ማለት ነው። ከዛ ውጭ ማውቀው ነገር አልነበረም። አንዳንድ ሰው ማለት ነው ውዶቼ ለነገራችሁ የምፈልገው ነገር ማለት ነው። ከዛ ውጭ ደግሞ አጎቴ እንዲሁም ጆሮዬን የሚሾቆረኝ አጎቴ ነው። ከዛ ውጭ ደግሞ ሁሌም ከእንቅልፍ የሚያነሳኝ ደግሞ የሞተ አጎቴ ልጅ ነው። ትምህርት እንደማር ማርፈድ እንደሌለብኝ የሚነግረኝ እሱ ነበረ። እኔ በረሃ ላይ የምዞረው ከሱ ጋር ነበረ። እኔ ሶሪ ቦታ ላይ ባዴ ማለት ነው። እንዲሁም አንድ በረሃ ሄደን ማለት ነው ዳባ የምትባል በረሃ ነበረችንና እዛ ላይ ስቀመጥ ባዴ ማለት ነው። ከዛ እንዲሁም መመለስ ፈለኩኝ ወደ አንድ ተራ መመለስ ሲፈልግ ባዴ ማለት ነው ከለከለኝ ባዴ ሲከለክለኝ ባዴ ማለት ነው። ከዛ አጎቴ ልጅ እኔ እዋሸዋለሁ እና አንቺ ተደብቀሽ ሂጂ አለች በኔ ማለት ነው። በእናትሽ ማየት ፈልግ ምናምን ነገር ስላት ፈቀደችልኝና ሄድኩኝ። ከዛ ሳቀች እሷን ግን መጣ ከዛ ማለት ነው ባዴ ማለት በጣም ጅል ናት። በጣም ደስ ያለች ባዴ ማለት በጣም ደስ ያለች። ከዛ ማለት ነው እንደዛ አድርጎ ማለት ነው በጣም ነበረ ሁሉም የሚከታተሉኝ ባዴ ማለት ነው። እንዲሁም ቦከር ልጃችን እኔን አቅፎ ነበረ ሙለው አለኝ ባዴ ማለት ነው። ደህና ሕፃን እያለሁ በጣም ነበረ ማቅፍሽና ሁሌ አቅፍሽ ነበረ ሙለው የቤት ስራችን ነበርሽ አለኝ ባዴ ማለት ነው። አንደኛ ሰው ማለት ነው ወንዶቹ እንደዚህ ያደረጉ ነው ያሳደጉኝ ባዴ ማለት ነው። እንደን ለዛውንም
እኔ በጣም ይሆናል አይደለ ወንዶቹ ቢያናድሩኝም በተለይ ጥሩ ወንድ ከሆነ በጣም መጥፎ አመለካከት የለኝም ማለት ነው። ለዛ ነው ልላችሁ የምፈልገው። ሴቶች ደግሞ እንድትረዱኝ የምፈልገው ነገር ማለት ነው እኔ በህይወት ዘመኔ ሴት ልጅ ተንከባከባኝ አታውቅም። እኔ ሞር ኃላፊነት ወስዳብኝ አታውቅም፣ ተንከባከባኝ አታውቅም። ከእናቴም ከአጎቴ ሚስትም ከእህቴም ከሁሉም ጀምሮ ባዲ ማለት እስከ ጓደኛዬ ድረስ ወንድም አልጎዳኝም ማለት አይደለም። ወንዶቹም በጣም ጎድቶኛል፣ ግን ከወንድ ሌላ ህይወት ግን የለኝም ባዲ ማለት ነው። ብዙ ምዕራፍ ላይ ወንድሞቼ ያጎቴ ልጆች ባዲ ማለት ነው እኔ ጋር ነበሩና እነሱ በጣም ተንከባክበውኛል ባዲ ማለት ነው። እንደሱ ማለት ነው ወንዶቼ ለነገራችሁ የምፈልገው ነገር ማለት ነው ወንዶች ጋር በጣም ቅርበት ያለኝ ምስጢሩ እሱ ነው።